እሺ ወንድሞቼ ሕሊናችን ለጸሎት እናሰባስብ። በእግዚአብሔር ፊት መቆማችንን እናስተውል። ጠላት ዲያብሎስ ባፈረበት፣ እኛ የአዳም ልጆች በከበርንበት ፊታችንና መላ ሰውነታችን ሦስት ጊዜ እንባርክ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የሠራዊት ጌታ፣ ቅዱስ እግዚአብሔር አምላካችንና መድኃኔዓለም ኢየሱስ ክርስቶስ ሆይ እንደኛ ኃጢአት እንደኛ በደል ሳይሆን እንደ ቸርነትህ እንደ ምሕረትህ ብዛት ቀኑን ባርከህና ቀድሰህ በሰላም አውለህ በሰላምና በጤና አውለህ በዚህ ሰዓት ስላሰባሰብከን እንዲሁም ስላደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ በስሜ አንድም ሁለትም ሦስትም ሆናችሁ ብትሰባሰቡ እኔ በዛ በመካከላችሁ እገኛለሁ ባልከው መሰረት እኛም ባሮችህ በስምህ አንድም ሁለትም ሦስትም ሆነን ተገኝተናልና በመካከላችን ተገኝተህ በሰላም አስጀምረህ በሰላም ታስፈጽመን ዘንድ እንለምንሃለን፣ እንማጸናለን። አቤቱ የሠራዊት ጌታ ቅዱስ እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እጅግ ስለምንወዳት ስለ ተወዳጇ እናትህ ስለ ቅድስት ድንግል ማርያም ብለህ ቀሪው ሰዓታችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ እንድትጠብቀን ከራስ ፀጉራችን እስከ እግር ጥፍራችን አድፍጦ የሚፈታተንን ክፉ መንፈስ እንድታርቅልን ቀጥቅጠህ ከእግራችን በታች እንድታስገዛልን በዲያብሎስና በሰራዊቱ እንድታሰለጥነን እኛ ኃጢአተኞችና በደለኞች በኃጢአታችን ብዛት በበደላችን ብዛት ሳይሆን በምሕረትና በይቅርታ በቸርነት ብዛት ቅዱሱና ገናናውን ስሙን መጥራት ባይገባንም እንዲህ በማለት እንጠራለን፣ ስማን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ መድኃኔዓለም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረቱን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአደራ የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች ባሰባሰበን በወደደን እንዲሁም በደሙ በገዛን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? እንኳን በዕለቱ ታስበው ለሚውሉት በዓመታዊ እንዲሁም በወርኃዊ ታስበው ለሚውሉት ቅዱሳን ጻድቃን ሰማዕታት በሰላምና በጤና አደረሰን አደረሳችሁ። አሜን። ስለማይነገር ስጦታው እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን በኃጢአታችን ብዛት ሳይሆን በምሕረቱና በቸርነቱ ብዛት የከፈተልን የአባቶቻችን አምላክ የሠራዊት ጌታ ቅዱስ እግዚአብሔር እሱ በፈጠራቸው በ22ቱ ስነ ፍጥረታት ስሙ ጽንፍ እስከ ጽንፍ የከበረና የተመሰገነ ይሁንልን። ስሙን ጠርተን ስሟን የማንተዋት እመይዬ ሰዓሊተ ምሕረት አቁራሪተ ማዕድ መዝገበ ረድኤት ቅድስት ድንግል ማርያም ወላዲተ አምላክ እመወይሽ ልጇ ባከበራትና በወደዳት መጠን ስሟ ከፍ ከፍ ያለና የከበረና የተመሰገነ ይሁንልን። እኔም ቅዱስ ነኝና እናንተም ቅዱሳን ብሎ የጠራቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው እንደየጸጋቸው እንደየክብራቸው
ስማቸው ጽንፍ እስከ ጽንፍ የከበረና የተመሰገነ ይሁንልን። አሜን። በድጋሚ ስለማይነገር ስጦታው እግዚአብሔር ይመስገን ብለን እንድናመሰግነው እንደ ኃጢአታችን እንደ በደላችን ብዛት ሳይሆን እንደ ቸርነቱ ያደረሰን የቅድስት ድንግል ማርያም ልጅ ስሙ የከበረና የተመሰገነ ይሁንልን። አሜን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን መርሃ ግብራችን ጀምረናል ማለት ነው። እግዚአብሔር አምላክ ቀሪው ጊዜያችን እንዲባርክልን የእሱ መልካምና ቅዱስ ፈቃድ ይሁንልን። እኔ የምናገርበትን የቅዱስ ጳውሎስን አንደበት እናንተ ደግሞ ሰምታችሁ የምታስተውሉበትን የሊዲያ ልቦና ለሁላችን እግዚአብሔር አምላክ ያድለን። አሜን። እንግዲህ ወደ መርሃ ግብሩ ከመሄዳችን በፊት አንድ ዝማሬ እንዘምራለን ማለት ነው። መዝሙር ነው የምንጀምረው። መዝሙሩን ለመዘመር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእናቱ በወላዲተ አምላክ በቅድስት ድንግል ማርያም ምልጃ እንዲሁም በቅዱሳን በመላእክት በጻድቃን ሰማዕታት ምልጃና ተራዳኢነት እያመንና እየተማጸን እንዘምራለን። አሜን። ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ ስሙን እንዳልጠራ አንደበትም የለኝ ፊቱንም እንዳላይ ስራ ያሳፈረኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ ታውቆኛል ጥፋቴ ብዙ እንደበደልኩኝ ትእዛዙን እንደጣስኩ ሕጉን እንደሻርኩኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ በፊቱ እንዳላፈር የተጠራው ለታ እለምነዋለው ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ አንተ ክቡር መልአክ ልደቱን አብሳሪ አማልደኝ
ከጌታዬ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ ጻድቃን ሰማዕታት እናንተም ሁላችሁ አማልዱኝ ከአምላኬ ከአምላካችሁ። ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ ታውቆኛል ጥፋቴ ብዙ እንደበደልኩኝ ትእዛዙን እንደጣስኩ ሕጉን እንደሻርኩኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ አሜን። ስለዚህ መዝሙሩ የመዝሙር ባለቤት ስሙ የከበረና የተመሰገነ ይሁንልን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚችም ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝ ገድለ አባ ሰራቦሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያን እያገለገለ 32 ዓመት ያህል ብዙውን ተጋድሎ እየተጋደለ ኖረ። ከዚህም በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውን ስራ አበዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ሁልጊዜ ይጸልይና ይተጋም ነበረ። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱ እስረኛ አደረገ። እኒህም 15 ዓመታት እስኪፈጸም ከቶ ከሰው ማንም አላየ። በእነዚህም በ15ቱ ዓመታት ከቅዳሜና ከእሑድ ሰንበት በስተቀር አይበላም አይጠጣም ነበረ። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክቡር ምስጉን ክብርና ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ስልጣን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ስጋው ደሙን ተቀበል፣ እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔር ፊትም እንዳሳስብላቸው ለመኑት። እርሱም ደግሞ በጸሎታቸው ሁል ጊዜ እንዳስቡት ለመናቸው። ከዚህም በኋላ ሥጋው ደሙን ተቀበለ። ቅዱሳን አረጋውያን ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬ በብዙ ጸሎት ማኅሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለሙ ይማረን፣ አሜን። ሰላም እብለ ለተራቦን ብሩክ ዘሙቃ ርእሶን በለ ወይክ መስቀለ እሳት ሎቱ እንዘ ይመጥው በሰርክ የተፋራ ቤሎ ሰማይ መልአክ
እስመ ወሀብከ ላዕሌሁ ስልጣን አምላክ። በዚችም ቀን የከበረች ዳግመኛም በዚችም ቀን ስሟ ትርጓሜ ሰላምና መውደድ የሆነች የከበረች አውድክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልኮ በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዎስ ዘመን መንግስት ነበረች። የአባቷ ስም ዮናስ የእናቷ ስም ጠቢባት ይባላል። የቀደመ ኑሮዋ በዝሙትና በርኩሰት ነበረ። ብዙዎች አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበረ፣ መልኳንም ታስጌጥ ነበረ። በዚህም በረከሰ ስራዋም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኒዎስ የሚባል አንድ ጻድቅ መነኩሴ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀምጦ ፈጽሞ የሚያስፈሩ ቃሎችን ሊመክራት ሊገስጻት ጀመረ። በገሃነም ትል የሚያንቀላፋ እሳቱ የማይጠፋ ጨለማ የማይዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞት በኋላ ሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ለዚህ የምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈም፣ አባቶቻችን ይህም አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ኃጥአንም ስቃይ፣ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍ በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጸላት። ትምህርቱና ተግሳጹን በልቡ አደረ። በፍርድም ቀን ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን? አለችው። አባ ግርማኒዎስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን በኢየሱስ ክርስቶስ ካመንሽ ስለዚህ የነጻችና የጸናች የንስሐ ይሆንሻልና የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልሻልና። አስቀድመሽ ከሰራሽው ኃጢአት ምንም አያሳስብሽም። ከእናትሽ ማኅፀን እንደተወለድሽ ቀን ትሆኛለሽ እንጂ። የክብር ባለቤት ጌታችን መድኃኔዓለም ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፍቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱ ወደ በዓልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም ኤጲስቆጶሱ ፊት ልዩ ሦስት በመድኃኒታችን በኢየሱስ ክርስቶስ ሰው ለመሆን ሙቶ በመነሳቱ አመነች። ኤጲስቆጶስም ተነስቶ በውኃ ላይ ጸልዮ አጠመቃት። እግዚአብሔርም አይነ ልቦናዋን ገልጾላት ብሩህ መልአክ ወደሆነው ውኃ ሲስባት፣ ሌሎችም መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ባቁሮች አየች። ከእርሳቸውም አንዱ መልኩ የከፋ ሲጎትታት፣ እሷም በራሷ ላይ ይቆጣ ነበር። ይህንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአትን በመስራት የሰበሰበችው ገንዘቧን ሁሉ ለድሆች፣ ለችግረኞች ሰጠች። ከደናግል ገዳማት ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንትም ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑም ሂዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው መኮንን ልጅ ላይ ታላቅ ጩኸት ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ በመጸለይ ማለደች። የሞተውንም የአገረ ገዢውን ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን በኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነቱ አመነ። ከእርሱም በኋላ ስለ እርሱ ስሙ ዲያግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዝናዋን ሰምቶ ወደ እርሱ አስመጣት። እሷንም በአደባባይ ውስጥ ዓይኗ እንደ ዓይኗ የሆነ ጎልማሳ አየች። ጸለየች እና በመስቀል ምልክት በዓይኑ ላይ አማተበችበት። ያን ጊዜ ዓይኑ ተገልጾ አየ። ያደረገችውን ይህን ድንቅ ሥራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሷም በኋላ ደግሞ ሌላ ስሙ በክኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶ ይህች ቅድስት አውዶክስያን ወደ እርሱ አስመጣት፣ ሊያሰቃያት ፈልጎ። እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስ ዕድሏን ከሰማዕት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑን አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለች። ጸሎቷ በረከቷ ለዘላለሙ ከእኛ ጋር ይኑር
ለዘላለሙ አሜን። ሰላም ላውድክስያ ከመ ትፈድፍዳ መጥባት በሊ እስከ መታሩ ከስዳ እስመ ተልዮ ጻድቅ ብድረተ ቡሂደግ እኩይ ልማዳ ጻርተ ለተጠምቆ ሀበ ቀላይ ማይ ያወርዳ እንዘይስ ሰባ መልአክ ቆይሞ በአውዳ ሰላም ለአባ ግርማኒዎስ እንተ ሰረቀ መእዝሩ በኢየሩሳሌም ሀገሩ ለሕዝ ጻድቅ ዘሰናይ ምግባሩ ሶበ መልአ በአምሳለ ማይ በአማቲሃ ነገሩ ልበ አውዶክስያ ተመይጥ እምእኩይ ግብሩ። በዚህም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ የአባታችን የአቡነ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነን ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋና አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወልዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጃፍ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔርን ያዘዘውን ሁሉ ነገረው። በዚያም ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅርም በሥነ ሥርዓትም አሳደገው። የዳዊት መዝሙርን ቤተ ክርስቲያን የምትቀበላቸው መጻሕፍት ሁሉ በብሉይና በሐዲስ አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን በኢየሱስ ክርስቶስ ትእዛዝ ቅስናን ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃ ብዙ ዘመናት ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳልሽ እንግዲህ ጽኚ፣ በርሺ፣ ታገሺ ይላት ነበረ። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ እንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ሳሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምዕመናት ሕዝባውያን እንዳያውቁ አደርጋለሁ። ለአንተ ካሉት በቀር አንተ ራስህን ብትፈቅድ እንጂ መላእክትም ይጎበኙሃል አሉት። የብርሃን ሰረገላም ይሁንልህ፣ መድረስ ወደምትሽበት ሁሉ ብረር። እኔም ማየት በፈለግ ጊዜ ከአባቴ ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 30 አንበሶች 30 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በንፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህር ቁም ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱ ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን ሁሉ በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። እሊህን የእጅህን ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼ እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላ ኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን አቡነ ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖሩ። ሥጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቻቸውም እንደ በረዶ ነጭ ሆኖ ታዩ። አጋንንትም ከአራት ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመት አጥንቶቹ በሻፎ ድንጋይ ይፍቁታል። ይህንም ሁሉ መከራ በትዕግስት ሲቀበል ኖረ።
ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን አቡነ ገብረ መንፈስ ቅዱስም መለይ የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም ተተክሎ ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱን ወደ መሬት ዝቅ አላደረገም ነበረ። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣን በቁራ ተመስሎ መጣ። ዓይኖቹም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆመው በሁለት ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶታልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ ሦስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጽነናል፣ ሦስታችንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኛቸው። አንደኛውም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍ አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቀኝ አለው። ሽማግሌውም ሄደህ ባልንጀሮችህን አምጣልኝ አለው። ተመልሶም ሁለት ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውም ተመልሶ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን አቡነ ገብረ መንፈስ ቅዱስ እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት አንድ መሆናቸውን ገለጹለት። የአባቶች አለቃ አብርሃም እንዳየ ያን ጊዜ እግዚአብሔር የጌትነቱ ክብርን አየ። የእነዚህ አረጋውያን ፊታቸው ተንቦገቦገ። ከፀሐይ ከመብረቅ ብልጭልጭታ 7 እጅ በራ። አባታችን በምስጢራተ ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድርም ላይም ወደቀ። ሕልምም የሚያልም መሰለው። ከዚያም ጌታችን አባታችንን አነቀውና 100 ዓመት ያህል ሥጋ ሲደነፉብህ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ሄድ ወደ ዝቋላ ተራራ ውጣ አለውት። እኒህ እንደም ወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተለዋል አለው። ያን ጊዜን አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያም አጋንንት ወዳሉበት ወረዱ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድ ሆነው በንፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከአንድ ሺህ ነበረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ የካዱ ወዳሉበት ወደ ምዕራብ አገር ወሰዱት። ነገስታቱና መሳፍንቱ መኳንንቱ በሚወጡበት በሚገቡበት ጎዳና ላይ አቆመው። ጌታችንም በዚያ ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያ ተወው። በዚያም ጊዜ የአረብ ንጉሥ ጣዖታትን አስይዞ መኳንንትም ሰራዊትን አስከትሎ በዛች ጎዳና መጣ። አባታችን አቡነ ገብረ መንፈስ ቅዱስ ግን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን ክቡር ያለ የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ እናንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወት ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም
እሳት ጠርቶ በፍጥነት እሳት አንድዱ። ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጸጉር ለባሽ ወስዳችሁ ጨምሩ አላቸው። የእሳቱንም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሠራዊቱን ሁሉ እያዩ አልቦ በፈቃድ ወደ እሳቱ ገቡ። እሳቱም እንደ ወንዝ ውሃ ሆነ። ሠራዊቱም እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነው በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞች ጋር በቁጣ ተነስቶ ያደነቁትና ያመኑት አንገታቸውን ቆረጠ። በዚያም ቀን የተቆረጡ አርባ መቶ ሺህ ሆነው ተቆጠሩ። ንጉሡም የአባታችን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅ ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡም ከሰራዊቱ ጋር አጠፋው። ከሃዲው ንጉሥ ጋር የሞቱትን ቁጥራቸው 4,000 እልፍ ሆነ። ጌታችን አባታችን ገብረ መንፈስ ቅዱስም ጠላቶቻችንና የኔንም ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መልአከ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችን እኒህ ስሑታን ማረልኝ፣ ሰው ስሑታን ከዳተኛ ነው፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽ ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን አቡነ ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገድልም አገኘ። እግሮቹን በገመድ አስሮ በገደል ውስጥ ተዘግዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤል ቀድሞ አባታችንን ያዘው። ከእግርህ ላቁምህ ወይስ በራስህ አለው። በራሴ ይቆም ዘንድ ተወኝ አለው። ትቶትም ሄደ። በዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናለው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ መድኃኔዓለም ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነስ አለው። ያን ጊዜ የነከሰው ድንጋይ ትቶት ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ካርማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁን ብሎ ለመነው። ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁን ብሎ ለመነው። መድኃኒታችን መድኃኔዓለም ኢየሱስ ክርስቶስም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁን ወደ ተገደሉት የደመ መስቀል ምልክት በላያቸው አማትህ፣ የሕይወት መድኃኒት በሆነው በስሜም አስነሳቸው አለው። ያን ጊዜም በድኖች ወዳሉበት ሂዶ አስነሳቸው። አጥምቆም ክርስቲያን አደረጋቸው። ከእርሳቸውም ጋር ሄደ። ከዚህ ዓለም በሚለይበት በሚቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለት። ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 15 ትውልድ ድረስ የምሕረት ቃል ኪዳን ሰጠው። የዕድሜውን ዘመናት 532 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክት በቅዱሳኑ ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዘአናብስት ታሰግድ ዋና ምርት አገኒ እንዘይተሐሰስ መፍቅድ ስጋዊ ኢታምከኒ ታስስዮ ሰዓር ወተአዞ ቁጽል ምንተኒ አናይስኮል ለዓለም ማሰኒ አሜን። በዚህ በመጋቢት 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ አባታችን አቡነ ገብረ መንፈስ ቅዱስ፣ ሁለተኛ ቅዱስ አባ ሰራሞን፣ ሶስተኛ አባ ግርማኒዎስ ጻድቅ፣ አራተኛ ቅድስት አውዶክስያ ሰማዕት፣ አምስተኛ ቅዱስ ስምዖንና ሚስቱ አክለያስ። በዚህ በመጋቢት 5 የሚታሰቡ ወርኃዊ በዓላት፣ አንደኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ሁለተኛ ቅዱስ ጳውሎስ ሐዋርያት፣ ሶስተኛ ቅዱስ ዮሐንስ ኢትዮጵያዊ፣ አራተኛ ቅዱስ አሞኒ ዘናሲሶ። ነቢይም በነቢይ ስም የሚከበር የነቢዩ ዋጋ ይወስዳል። ጻድቅም በጻድቅ ስም የሚከበር የጻድቅን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41።
አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንል ይህን የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያደመጠውን በደለኛንም ሁሉ የምታስምር የጌታ እናቱ ወላዲተ አምላክ ቅድስት ድንግል ማርያም ጸሎት በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። በእውነቱ ይሁን ይደረግልን። የሰማነውን በልቦናችን ያሳድረብን። በእውነቱ በዕለቱ ታስበው ከሚውሉት ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት እንዲሁም ከሌሎች ቅዱሳን ጻድቃን ሰማዕታት ረድኤት በረከትን ይክፈለን። አምላካችን ኢየሱስ ክርስቶስ ከቅዱሳኑ ረድኤት በረከትን ያሳትፈን። በምልጃቸው ከኃጢአታችን ያንጻን፣ ከበደላችን የሚጠበን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ይህን ጉባኤያችን ይባርክልን። በስሜ አንድም ሁለትም ሶስትም ሆናችሁ የተሰባሰቡ እኔ በዛ በመካከላችሁ እገኛለሁ ያለ የሠራዊት ጌታ ቅዱስ እግዚአብሔር በመካከላችን ከወላዲተ አምላክ ከቅድስት ድንግል ማርያም ጋር ተገኝቶ ጉባኤያችን አንድነታችን ይባርክልን፣ አሜን። በእውነቱ ይደረግልን። ሀገራችን ኢትዮጵያን ዳርና ዳሯን እሳት መሃሏን ገነት አድርጎ በምሕረቱ በቸርነቱ ይጠብቅልን። ጀማሪዎች ሳንሆን ፈጻሚዎች እንድንሆን እግዚአብሔር አምላክ ይርዳን። እኛንም በቸርነቱ ይጎብኘን፣ ከኃጢአታችን የሚያንጻን፣ ለሀገራችን ፍጹም ሰላም አንድነትን ያድልልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ መድኃኔዓለም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ፍትሐንና ምሕረቱን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን አሜን። በእውነቱ ይደረግልን። እህት ወንድሞቼ እንደ እግዚአብሔር መልካምና ቅዱስ ፈቃድ ስንክሳሩን አንብበን ተመስልሰናል። አሁን በቀጣይ የምንሄደው ስንክሳሩን ወደ መዘርዘር ነው ማለት ነው። ከስንክሳሩ እኔና እናንተ ምን እንማራለን ወደሚለው እንሄዳለን። አምላከ ቅዱሳን ለሁላችንም አእምሯችንን አይነ ልቦናችን ያብራልን። በዚህ በመጋቢት 5 ቀን ከሚከበሩ ቅዱሳን በዓላት አንዱ በአስቄጥስ ገዳም የሚኖር የነበረ የአባታችን የአባ ሰራሞን ነው የመጀመሪያው። አባታችን አባ ሰራሞን እንግዲህ በግብፅ ሀገር የምንኩስና ሕይወትን ያስፋፋ ታላቅ አባት ነው። በብዙ ተጋድሎ ትሩፋት የታወቀ ቅዱስ አባት ነው። ይህም ቅዱስ እንግዲህ በአስቄጥስ ገዳም ከልጅነቱ ጀምሮ የመነኮሰ ቅዱሳን አረጋውያን እያገለገለ ለ32 ዓመት ያህል ብዙ ተጋድሎን እየተጋደለ ተጋድሎን በተጋድሎ ላይ እየጨመረ የኖረ ቅዱስ አባት ነው። እህት ወንድሞቼ እንግዲህ ከዚህ ቅዱስ የምንማረው አንዱ ትልቁ ምንድን ነው? ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ይጸልይ፣ ይጾም፣ ይሰግድ ነበረ። አንድም ቀን ይተጋ ነበረ። ተጋድሎን በተጋድሎ ላይ ይጨምር ነበረ። በመንፈሳዊ ሕይወታችን መትጋት እንዳለብን ከዚህ ቅዱስ እንማራለን። ጀምረን መተው፣ አንድ ሳምንት ጸልየን አንድ ሳምንት መተው አይደለም። ትጋት እንደሚያስፈልገን በመንፈሳዊ ሕይወታችን ከምንጊዜውም በላይ ከጀመርንበት እስከ ፍጻሜ ድረስ መትጋት እንዳለብን ይነግረናል። ይህ አባት እንግዲህ ተጋድሎ እጅግ ያበዛል። ተጋድሎን በተጋድሎ ላይ ነው የሚያበዛው፣ ይጨምራል። እስከሚያልፍበት ጊዜ ነፍሱ ከስጋው እስከተለየችበት ጊዜና ሰዓት ድረስ ተጋድሎን በተጋድሎ ላይ እየጨመረ ይጾም፣ ይጸልይ፣ ይሰግድ ነበረ። ሁልጊዜ ይጸልይ፣ ይጾም ነበረ ነው የሚለን።
ሁልጊዜ መጾም፣ መጸለይ፣ መስገድ እንዳለብን የአምልኮ ሕይወታችን ማቋረጥ እንደሌለብን በአምልኮ ሕይወታችን ሁልጊዜ ማደግ እንዳለብን ይነግረናል መጽሐፍ ቅዱስ። ለዚህ ነው አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምረን ስንመለከተው እንግዲህ ክፋትንም ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ መንፈሳዊ ቤት ለመሆን ተሰሩ ይለናል። መንፈሳዊ ቤት ለመሆን ተሰሩ፣ እደጉ። አንድ ቀን እየጸለይን አንድ ቀን ሳንጸልይ ወጣ ገበያ የሚል መንፈሳዊ ሕይወት ሳይሆን እንዲኖረን የሚፈለገው ወንድሞቼ የሚጸና የሚያድግ መንፈሳዊ ሕይወት ሊኖረን ይገባል። ብዙዎቻችን የሆነ ሰዓት ላይ በጣም ጎበዝ፣ አንድ ሳምንት ጎበዝ፣ አንድ ሳምንት ደግሞ ሰነፎች እንሆናለን። አንድ ሳምንት እንጸልያለን፣ አንድ ሳምንት ልም ብለን እንታይና የሆነ ሳምንት ሲሽተን እንመጣለን። እንደዚህ አይደለም ወንድሞቼ። መንፈሳዊነት በዚህ ልክ አይደለም መለካት ያለበት። የሆነ ሲመቸን ማንጸልይ፣ ሲመቸን የምንጸልይ፣ ሳይመቸን ማንጸልይ። በቃ ስራ ይበዛብኛል፣ ረመዳን ነው መጸለይ የለብኝም፣ ስራ ስለሚበዛብኝ አልጸልይ፣ ለጸሎት ሰዓት የለብኝም ማለት አይደለም ወንድሞቼ። ባለችን አጭር ጊዜ በርትተን መጸለይ መቻል አለብን። የጊዜ ባለቤት ለጊዜ ባለቤት ጊዜ የለኝም ብንለው በእውነቱ ያሳፍራል ወንድሞቼ። የ24 ሰዓት ጊዜ ባለቤቱን ለአንተ ጊዜ የለኝም ብንለው እግዚአብሔር ይታዘበናል። ስለዚህ መንፈሳዊ ተጋድሎ ሊኖር ይገባል። በማናቸውም ጊዜ ያለማቋረጥ የሚገለጥ መንፈሳዊ ትጋት፣ ብርታት ሊኖረን ይገባል። ለተወሰነ ጊዜ የሚታይ ብቻ አይደለም፣ ለታይታ ብቻ የምንጸልይ የምንሰግድ መሆን የለብንም። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለን? እስከ መጨረሻው የሚጸና እርሱ ይድናል ነው የሚለን። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ይድናል። የሚድነው ማን ነው ወንድሞቼ? እስከ መጨረሻው የሚጸና ነው። አያችሁ? ለዚህ ነው ፊተኞች ኋለኞች፣ ኋለኞች ፊተኞች ሆኑ ይለናል መጽሐፍ ቅዱስ። ስለዚህ መተው የለብንም። እሺ፣ መጽናት ያስፈልገናል። እስከ መጨረሻው መጽናት ያስፈልገናል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ምን ይለናል? ሳታቋርጡ ጸልዩ ነው የሚለን። አያችሁ? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይለናል። ሳናቋርጥ መጸለይ ያስፈልገናል። ቅዱስ ጳውሎስ በመልእክቱ ይህን ነው፣ ይህ የእግዚአብሔር ፍቃድ ምንድን ነው? ሳናቋርጥ እንድናመሰግን፣ በሁሉ እንድናመሰግን፣ ስለተደረገልንም ስላልተደረገልንም ነገር፣ ስለሆነውም ስላልሆነውም ነገር እንድናመሰግን ይገባናል። ምክንያቱም ምን ስለሆነ? ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ አንዳች የሆነ የለም ይለናል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ሁሉ በእርሱ ሆነ ሆነ። አያችሁ? ስለዚህ በሁሉ አመስግኑ ነው የሚለን። በሁሉ አመስግኑ፣ በሁሉ አመስግኑ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገሩ ለበጎ እንደሆነ እናውቃለን። ለቀሩ ሁሉ ነው የሚሆነው። አያችሁ? ሳናቋርጥ መጾም መጸለይ። ይህ ቅዱስ ሳያቋርጥ ከመነኮሰበት እስኪያርፍበት ጊዜና ሰዓት ድረስ ሳያቋርጥ ይጾም ይጸልይ ይተጋ ነበረ። ተጋድሎን በተጋድሎ ያበዛ ነበር ነው የሚለን። ከዚህ ቅዱስ አንዱ የምንማረው ወንድሞቼ ጸሎት ጀምረን ማቋረጥ እንደሌለብን፣ እስከ ፍጻሜው መጽናት፣ የሚያድግ መንፈሳዊ ሕይወት ይኖረን ይገባናል። ሳናቋርጥ መጸለይ፣ መስገድ፣ መጾምን እንማራለን ማለት ነው። ሌላው የምንማረው ወንድሞቼ ይህ አባት እንግዲህ 15 ዓመት እስኪፈጸም ድረስ ከሰው ማንንም አላየም። ከሰው ርቆ ነበረ። 15 ዓመት እስኪፈጸም ድረስ እንኳን ምንም እንኳን ሰው ለሰው መድኃኒቱ ነው አይደለ? ነገር ግን ወደ እግዚአብሔር ይበልጥ እንዳንቀርብም ሰዎች ያደርጉናል። ሰው ያለ ሰው መኖር አይችልም። ሰው ለሰው መድኃኒቱ ነው። ሰው ለሰው ያስፈልጋል። ነገር ግን በዚያው ልክ ደግሞ መሰናክል የሚሆንበት አጋጣሚ አለ። ሰው ለሰው ማለት ነው። ሰውን ያን ያህል መራቅ ባንችል እንኳን ከዚህ ቅዱስ የምንማረው በመጠኑ ቢሆን መቅረባችን በመጠኑ ልኬታ ሊኖር ይገባል። ቀረቤታችን የእያንዳንዳችን ቀረቤታ ወንድሞች ልኬታ ሊኖር ይገባል። ጓደኛ መብዛት እንደሌለብን፣ ጓደኛ ካበዛ ለእግዚአብሔር የምንሰጠው ጊዜ አይኖረንም። ወደ እግዚአብሔር በቀረብን ቁጥር ሳንወድ በግድ ከሰዎች እንርቃለን። ቅዱሳን አስተውላችሁ ከሆነ በእያንዳንዱ ደቂቃ ወደ እግዚአብሔር በቀረቡ ቁጥር ከሰዎች ይርቁ ነበረ። ምንናን ይመኙ ነበረ።
አይታችሁ እንደሆነ ብዙ የቅዱሳን ፊልምን አይታችሁ እንደሆነ ይበልጥ እግዚአብሔርን በወደዱት ቁጥር እየቀረቡ ሲመጡ ወደ ገዳም ሕይወት ነበር የሚያመኑ። እነ አቡነ ቄርሎስ፣ እነ ቅድስት ሄራኒ፣ እነ ቅዱስ መቃርስ፣ እንደ ቅድስት መሪና ዘንጾኪያ፣ ሌሎችም ቅዱሳን አይታችኋቸው እንደሆነ የሚመኙት ከሞላ ቤታቸው ከቤተሰቦቻቸው ትተው ልሄድ ነው የሚሉ። አያችሁ፣ እግዚአብሔርን ይበልጥ በቀረብነው ቁጥር ሰዎችን እንርቃለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም ብቻቸውን የኖሩበት ዘመንና ጊዜ አለ። ሰው አያስፈልገኝም ብቻቸው፣ ምክንያቱም የሚያስፈልጋቸውን ሁሉ እግዚአብሔር ስለሚያሟላላቸው እግዚአብሔር ስለሚያሟላቸው። ስለዚህ በምንችለው አጋጣሚ ልኬታ ሊኖር ከሰዎች ጋር ያለን ቀረቤታ ልኬታ ሊኖር ይገባል። ጓደኛ ማብዛት ብዙ ነገሮችን እንድናጣ ያደርገናል። ከሰዎች በቀረብን ቁጥር በአይናችን እንድንስት፣ በጆሮአችን እንድንስት፣ በአፋችን እንድንስት እንሆናለን። ከእግዚአብሔር እንድንለይ እንሆናለን። በእውነቱ ብዙ ጓደኞች ከሰዎች በቀረብን ቁጥር በእያንዳንዷ ቅጽበት እግዚአብሔርን በአፋችን እንድንበድለው እንሆናለን። በአንደበታችን እንድንስት፣ መጥፎ ነገር እንድንናገር፣ እንድናደርግ፣ በስሜት ተነሳስተን ሰዎችን እንድንሳደብ፣ ሰዎችን እንድንናገር፣ እግዚአብሔርን እንድናስቀይም እንሆናለን። ይህ ሁሉ የሚሆነው በምንድን ነው? አብዝተን ሰዎችን በመቅረባችን፣ አብዝተን ጨዋታ በመውደዳችን፣ አብዝተን በማማታችን ሰዎችን እናስቀይማለን። አስተውላችሁ እንደሆነ ጨዋታ ብለን የምንጀምረው በብዙ ጊዜ ጓደኛሞች ጨዋታ ብለን ጀምርና እናደርሰዋለን። በሐሜት ሀገሩን እናደርሰዋለን። በብዙ ነገር እግዚአብሔር እናስቀይማለን አይደለ? በቃ ስራ እየሰራን እናውራ ምናምን ብለን የጀመርነው ጀመር እግዚአብሔርን በብዙ ነገር እናስቀይመዋለን። በንግግራችን መሃል፣ በጨዋታችን መሃል እግዚአብሔርን እናስቀይመዋለን። እህት ወንድሞች፣ ሐሜት ቀላል ነገር አይምሰላችሁ። በጣም ከባድ ነው። ለእናንተ በጣም ቀላል ነው አይደለ? በቃ ስራዬን እንድጨርስ ምናምን ትበባሉና ትደዋወሉና ታወራላችሁ። ግን ከባድ ነው። ለፍርድ ቀን ያስጠይቃል። እግዚአብሔር ፊት ስንቀር ያስጠይቀናል። ለጨዋታ ብለን የምናማቸው ሐሜት ቀላል አይደለም እህት ወንድሞች። እያንዳንዷ ደቂቃ ማይክሮ ሰከንድ ብንጠቀምባት ዛሬ ላይ ማዳም ኩሽና ሆነ ሌላ ቦታ ሆነን የምናወራቸው ስራዬን እስክንጨርስ ብለን የምናወራቸው አገር ዙር እያደረስን የምናመው ሐሜት እግዚአብሔር ፊት ያስጠይቀናል። እህት ወንድሞች፣ ስንቱን ነው የምንለው? ለስራችን ማስጨረሻ ስራችን እየሰራን ማንሰት መስለን እናወራ ተብለን 5 ደቂቃ ብለን ሰዓት ሙሉ የሰውን ስጋ በልተን ማንጠይቅ ይመስለናል። እህት ወንድሞች፣ በጣም ነው የምንጠይቅ። በእግዚአብሔር ፊት እንጠይቃለን። እሺ፣ በጣም እንጠይቃለን። ዛሬ ላይ ከሰዎች ጋር ስንገናኝ አንድ የወሬ ብለን ጀምረን ለትንሽ ደቂቃ ለ10 ደቂቃ ብለን ጀምረን 2 ሰዓት እናወራለና ከዛ ወሬ መሃሉ 90% እግዚአብሔርን የሚያስቀይም ነው ብላችሁ አልሰሳትም። በእውነቱ 90% እግዚአብሔርን ደስ የማያሰኝ ነው። የብዙዎቻችን ከሰው ጋር መቅረባችን ለጸሎታችን ጠንቅ ይሆንብናል። እግዚአብሔርን በንጹህ ልቦናችን እንዳናመሰግን፣ አዋል በውስጣችን እንድንይዝ፣ ቂም በቀልን እንድንቋጥር፣ ክፋትን እንድንለማመድ አንዱና ዋነኛው ነው። ከሰዎች ጋር አብዝተን በቀረብን ቁጥር ሰይጣንን በሰዎች ላይ አድሮ ከጸሎት ህይወታችን የሚያስታጉልበት አንዱና ትልቁ ዋነኛው ከሰው ጋር እንድንቀራረብ ማድረግ ነው። ጓደኛ በዙሪያችን እንድናፈራ ማድረግ ነው። ጓደኛ መስሎ መምጣት ነው። በጸሎት ሰዓታችን ላይ በሰዎች ላይ አድሮ ማስደወል ነው። ልክ የጸሎት ሰዓታችን ሲደርስ እንዲደውሉልን ማድረግ። ከዛ 5 ደቂቃ ላውራ ብለን የጸሎት ሰዓታችን ሳናገው ይሉንታ ይዞን እንድንጨርስ፣ እነሱ ጋር እያወራን እንድንጨርስ። አያችሁ፣ ገዳይ መስሎ ይመጣል። በሰዎች ላይ አድሮ ክፉ መንፈስ ባለ ጉዳይ መስሎ ይመጣል። የሚገርባችሁ ነገር በጸሎት ሰዓታችን ሊደርስ ባለ ጉዳይ መስሎ በሰዎች ላይ ያድርና የሆነ ጉዳይ ያስኩ ብሎ ይመጣብናል። ከዚያ ጊዜያችን ይገድልብናል። አያችሁ የሰይጣን ተንኮል እህት ወንድሞች፣ የጸሎት ሰዓታችን እንዳንጠቀም
ለዚህ ነው ቅዱሳን አባቶቻችን ከሰው የሚርቁት። ሰው ጠልተው እንዳይመስሏቸው አባቶቻችን ከሰው የሚርቁት፣ በገዳም ተወስነው የሚኖሩት ሰው ጠልቶ አይደለም። ከሰው በቀረቡ ቁጥር የሰይጣንን ፈተና ስለሚያውቁት ነው። እጅግ አደገኛ ፈተና ስለሚፈትናቸው ነው። በቀረብን ቁጥር ከሰዎች እንፈተናለን። ለእግዚአብሔር የማይገባ ነገር በእግዚአብሔር ላይ እንድናምፅ እንሆናለን። ኃጢአትን በኃጢአት ላይ እንድንጨምር እንሆናለን። የኃጢአት ሀሳቦች፣ የኃጢአት ቃላቶች በውስጣችን እንጨምራለን። ስለዚህ እህት ወንድሞቼ በምንናገራት በእያንዳንዷ ነገር ላይ በእግዚአብሔር ፊት እንጠየቃለን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 12 ላይ እኔ ግን እላችኋለሁ ይለናል። ሰዎች ስለሚናገሩበት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። አያችሁ፣ ስለምትናገሩ ስለ እያንዳንዷ ከንቱ ነገር፣ ስለምትዘልፏት፣ ቄንጥ ብላችሁ ስለምታወሯት ስለ እያንዳንዷ ነገር እያንዳንዳችሁ በፍርድ ቀን መልስ ትሰጡባታላችሁ። እንዲሁም የምትቀር አይደለችም እህት ወንድሞች እና እህት ወንድሞች፣ ምክንያቱም ከቃላችሁ የተነሳ ትጸድቃላችሁ፣ ከአነጋገር የተነሳ ትጸድቃለህ፣ ከአነጋገር የተነሳ ትኮንናለህ ይለናል መድኃኔዓለም ኢየሱስ ክርስቶስ። ሰዎች ስለሚናገሩ ስለ ከንቱ ነገር በፍርድ ቀን መልስ እንደሚሰጡበት ይነግረናል። እንደምንጠየቅ ስለ ከንቱ ንግግራችን በፍርድ ቀን እንጠየቃለን። ስለዚህ ንግግራችን እናስተውል እህት ወንድሞች። ከንግግራችን የተነሳ እንጸድቃለን፣ ከንግግራችን የተነሳን በዚሁ ልክ እንኮነናለን። እና ለዚህ ነው ብዙ ጊዜ ከሰዎች ጋር ስንሆን ስሜታዊ እንሆናለን አይደል? ከጓደኞቻችን ጋር ስንሆን ሳንፈልግ ስሜታዊ ሆነን ክፉ ነገር እንናገራለን። አንዳንዴ የማንጠብቀው ነገር በሰዎች ላይ ስናይ እንናደዳለን፣ እንበሳጨለን አይደል? አይታችሁ እንደሆነ አገልግሎት ላይ ስትቆዩ የምትናደዱት ነገር አለ። ሳታውቁ ስሜታዊ ትናገሩና አገልግሎት ላይ ብላችሁ እንኳን ትናገራላችሁ። የሆነ ነገር ሲያበላሹ ለምንድን ነው እንደዚህ የምታረጊ ለምንድን ነው ብላችሁ ትናገራላችሁ እና ትቆጣላችሁ። በመልካም ነገር መገሰጹ ቀርቶ ሳትፈልጉ ስሜታችሁ ይቀየርባችኋል። ክፉ ነገር ትናገራላችሁ ማለት ነው። ከዛ ተናግሮ አናጋሪ ትላላችሁ። ይቺ ተናግሮ አናጋሪ ይህን ማናገረችን በስመ አብ በስላሴ ስም ትላላችኋል። ያን እግዚአብሔር እናስቀይማለን። የሚገርማችሁ ነገር ኃጢአት እንሰራለን ማለት ነው። ለምን? ስሜታዊ ስለምንሆን። ለዚህ ነው ቅዱሳን ከሰው በራቁ ቁጥር ይበልጥ ወደ መድኃኔዓለም ይቀርባሉ። ይበልጥ ወደ መድኃኔዓለም በቀረቡ ቁጥር ከሰው ይርቃሉ። ምክንያቱም ከሰዎች ጋር በምንሆንበት ጊዜ ወደድንም ጠላንም ከኃጢአት መሸሽ አንችልም። ከኃጢአት መሸሽ ከአንደበት ኃጢአት እንኳን ብንርቅ በማሰብ ኃጢአት እንጠቃለን። ሰዎች ብዙ ጊዜ ከሰዎች ጋር ብዙ ጓደኞች ካሉን ወደ ሰዎች መቅረብ ከጀመር ስለ ራሳችን መገንዘብ ያቅተናል። ስለ ራሳችን ማሰብ ያቅተናል። ስለ ራሳቸው ማሰብ ያቅታቸዋል። ስለ ራሳቸው ብዙ ጊዜ ማሰብ ይሳናቸዋል። ብዙ ጊዜ ከሰዎች ጋር የምታሳልፉ ከሆነ ከሰዎች ጋር ማሰብ የምታበዙ ከሆነ ስለ ራሳችሁ የምታስቡበት ጊዜ ታጣላችሁ። ስለ ራሳችሁ ማሰብ ትረሳላችሁ። እኔ ማን ነኝ? ምንድን ነኝ? ምን እየሰራው ነው? ወዴት እየሄድኩ ነው? ለምንድን ነው የተፈጠርኩት? የሚለው ነገር ትረሳላችሁ። ስለ ራሳችን ጥባት አይታየንም። ብዙ ጊዜ ከሰው ጋር ስንኖር፣ ከሰው ጋር ግንኙነት ስናበዛ ስለ ራሳችን ትዝ አይለን። ራሳችን እንዳናይ እንሆናለን ማለት ነው። ራሳችን ጊዜ እንዳይኖረን እንሆናለን። አንዳንድ ጊዜ አይታችሁ እንደሆነ አሁን ላይ እንደውም ከሰዎች ጋር ይልቅ ከስልካችን ጋር ሆኖ ስልካችን ቀይሮታል የሰዎችን ግንኙነት። ስልካችን በተለይ ቲክታክ፣ ቴሌግራም፣ ዋትስአፕ፣ በተለይ ቲክቶክ ሶሻል ሚዲያው ቀይሮታል። የሚገርማችሁ ነገር ለራሳችን ጊዜ እንዳንሰጥ ሶሻል ሚዲያው ቀይሮታል። በቃ ቲክቶክ ከፈት ቲክታክ እየተመለከት አንዳንድ ጊዜ ሰዎች ባይደውሉልን ደስተኛ ነን፣ ሲደውሉልን እንናደዳለን። ነይ ይሄን ስሪው ስንባል ያስጠላናል። ማዳባችን ነይ ይሄን ስሪ ነይ ይሄን አድርጊ
ብስጭት እንላለን አለ ወይም ቲክቶክ እያየን የሆነ ነገር እያየን ብግን ነው የምንለው አይደለ? ሰዎች ሲደውሉ ላለማንሳት ሁሉ እንናደዳለን፣ ለማንሳት ሁላ ማለት ነው። ስልክ ለማንሳት ያስጠላናል። የሚገርመው ነገር ኤጭ እንላለን። ኤጭ ብላችሁ ትናደዳላችሁ። ምክንያቱ ደግሞ በዛ የገባ ክፉ መንፈስ አለ። በቲክቶክ በሶሻል ሚዲያ የገባው ክፉ መንፈስ ፌስቡክ ጋር ሆናችሁ ጣድ ብላችሁ ስትጠሩ ለምንድነው ደግሞ የምጠራኝ? የሄዳችሁበት እኮ ዓላማ ግራ ይገባችኋል። ምን ፈልግ ነው ደግሞ ይህች የምጠራኝ? ወግቧን ነበር ማለት ኢማጂን ትላላችሁ። የሆነ ሰው ሲደውላችሁ፣ ጓደኞቻችሁ ሲደውላችሁ ፌስቡክ ጋር አፈጣችሁ አይናችሁን ወይም ደግሞ ቲክታክ ጋር እቺ ደግሞ ደወለ ጨጭ ብላችሁ አንዳንዴ ታሳልፉታላችሁ። ላለማንሳት ያስጠላችኋል ትላላችሁ። ደውላችሁ ምን ፈለግሽ? ንግግራችሁ ይቀያየራል። ይሄ ለምን? በዚያ መንፈስ ተይዛችኋል። በሶሻል ሚዲያው በኩል የመጣው መንፈስ ስለሚያስራችሁ ሰዎች ማውራት ያስጠላችኋል። ኢቭን እንኳን ቤተሰብ ማውራት ያስጠላችኋል። በተለይ ውጭ ሀገር የሆናችሁ ካልሆናችሁ ሀገር ውስጥ ተቀምጠው ኢንተርኔት እንደልብ ካገኙ ቤተሰቦቻችሁ ማውራት ያስጠላችኋል። ባል ለሚስቱ ጊዜ መስጠት ያቅተዋል፣ ያሳነዋል፣ ያስጠላዋል። ለሚስቱ የት ነሽ የኔ ውድ የኔ ፍቅር እንዴት ነሽ እንዴት አደርሽ ምናምን ኢቭን እንኳን እንዴት አደርሽ ማለት ያስጠላዋል። ልክ እናንተም ደግሞ ትነሱና ከእንቅልፋችሁ አይናችሁ ግልጥ እንዳለ እንዴት አደርክ ማን ነው ቲክታክ ነው እንዴት አደርክ እግዚአብሔር ይመስገን ሳይሆን ጣድ ነው የምትሉት። ወይ ቲክታክ ወይ ፌስቡክ ስልካችሁ ክፍት ይደረግ ልክ አይናችሁ እንደገለጠ እኮ ነው። አይ መያዝ አያችሁ። አሁን ላይ ይህን እንትኑ ሶሻል ሚዲያው ቀይሮታል። ስልኬ ነው ዘመዴ አይነት ነገር፣ ሁሉ ነገር ስልኬ ናት አይነት ነገር ንግግር የምንናገር ማለት ብዙዎቻችን በቃ ለኔ ሁሉ ነገሬ ስልኬ ናት፣ ስልኬ ነው። እናት ወንድሞች በቻልነው መጠን ግንኙነታችን መጠን ሊኖረው ይገባል። ኢቭን ከስልካችን ጋር ያለን ግንኙነት ገደብ ሊኖረው ይገባል እያልኳችሁ ነው። ከሰዎች ጋር አይደለም። የሰዎችን ወደ ስልክ ተቀይሯል። አሁን ላይ ቴክኖሎጂው የሰዎችን ወደ ስልክ፣ ሰው አያስፈልገኝም ቀርቶ ስልክ ብቻ ነው እና ገደብ አብጁለት። እሺ ጣድ አትበሉ፣ በሽተኛ ትሆናላችሁ። በጣም ሱስ ከሆነባችሁ አቁማችሁ በዚህ ሰዓት መጠቀም አለብኝ እስከዚህ እቅድና ፕላን አውጡለት። ያለበለዚያ በተለያየ መንገድ ትጠመዳላችሁ። በሽተኞች ነው የምትሆኑት። በሽተኞች ነው የምትሆኑት። ጨለማ ውስጥ ናችሁ። ስልክ አትዩ፣ ቲክቶክ አትጎርጉሩ፣ ተኝታችሁ አትጎርጉሩ። አይናችሁ ትታመማላችሁ። በጣም ከፍተኛ አደጋ አለው። እየቆየ ነው የሚጎዳችሁ። ለጊዜው ጥሩ ይመስላችኋል፣ ያስደሰታችሁ ይመስላችኋል፣ ግን ይጎዳችኋል። አይናችሁ እየተጎዳ ነው የሚሄደው። ራሳችሁን እየጎዳችሁ ነው የምትሄዱት። ስለዚህ እህት ወንድሞች ገደብ ሊኖረው ይገባል። በስልካችሁንም ሆነ በአካልም ሆነ ግንኙነታችሁ ገደብ ሊኖረው ይገባል። ቅዱሳን አይታችኋቸው እንደሆነ ሲገናኙ የሚያወሩት ምንድን ነው? ስለ ተጋድሏቸው፣ ስለ ጠላት ዲያብሎስ ፈተና፣ ስለ እግዚአብሔር መንግስት ነው የሚያወሩት። እናንተ ተገናኝታችሁ ኢቭን እንኳን ጓደኞቻችሁ ተገናኝታችሁ ፍሬ ነገር አውሩ። ገደብ ስጡት። የምታወሩት ነገር አትሙ። ዋጋ ትከፍሉበታላችሁ፣ በእግዚአብሔር ዘንድ ትጠየቁበታላችሁ። አትብሉ። ጓደኞቻችሁን በዙሪያችሁ ያሉትን እከሌ እንደዚህ ያደርጋል እከሌ አይደለም። መንፈሳዊ ጊዜያችሁን በዋዛ በፈዛዛ አትስደዱት። እሺ 10 ደቂቃ ብላችሁ 2 ሰዓት ሙሉ ቁጭ ብላችሁ የሰው ስጋ አትብሉ። መብላት የለብንም። የጸሎት ሰዓት ሊደርስ ሲል በተለያየ ሶሻል ሚዲያ አትሮጡ። ሰይጣን ዲያብሎስ የሚገርማችሁ የጸሎት ሰዓታችሁ ሲደርስ ጠብቆ ወይ የሆነ ሰው ያስደውልባችኋል ወይ ያብደረደረ 10 ደቂቃ ብላችሁ 2 ሰዓት ተዘብዝፋችሁ እንድትቆዩ በየሶሻል ሚዲያው ያዞራችኋል። እና ተጠንቀቁ። በተለይ የጸሎት ሰዓት ሲደርስ፣ የስግደት ሰዓት ሲደርስ ጥንቃቄ አድርጉ። ይመጣል፣ ባለ ጉዳይ መስሎኝ ይመጣል። በጣም ጥቁ ጉዳይ በሶሻል ሚዲያ ከሆነ በጣም የምትፈልጉት የሆነ ነገር ያመጣል መንፈሱ። እዛ ላይ አትጣሉ። እሺ ቀስ በቀስ ከህይወታችሁ ከንስሐ ህይወት ያርቃችኋል፣ ከመንፈሳዊ ህይወት ያርቃችኋል። አባቶቻችን ለዚህ ነው ከውሃ ወጥቶ የቆየ አሳ እንደሚሞት ሁሉ ከመንፈሳዊ ህይወትም ወጥቶ ከጾም ከጸሎት ቀስ እያለ እየተወ የሚመጣ ሰው እንዲሁ ነው፣ ይሞታል፣ ይጠፋል ማለት ነው።
ይጠፋል ይጠፋል። እና ወንድሞቼ ወገባችሁን ታጠቁ። ኤፌሶን 6:14 ላይ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በማዘጋጀት እግሮቻችሁን ተጫምታችሁ ቁሙ ተዘጋጁ ይላል። ወገባችሁን የታጠቀ ይሁን ወንድሞቼ። መጽሐፈ መክብብ ምዕራፍ 12 ከቁጥር 1 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አሰባ፣ ያቺ ደስ አታሰኝም የምትላት ወራትና ዓመታት ሳይደርስ ጉልበት ጤና እያላችሁ ዛሬ ላይ ሶሻል ሚዲያ ቁጭ ብላችሁ የጸሎት ሰዓታችሁን፣ ጾማችሁን፣ ስግደታችሁን፣ ምጽዋታችሁን እንዲሁ በከንቱ የምታሳልፉት ወንድሞቼ በኋላ እግዚአብሔር ፊት እንዳትጠየቁ ተዘጋጅተን መጠበቅ ይገባናል። ስለዚህ ከዚህ የምንማረው ይሄን ነው። ከሁለተኛዋ ቅድስት የምንማረው ከእናታችን ከቅድስት አውዶክስያ ይቺ ቅድስት የቀደመ ኑሯ የዝሙት ህይወት ነው። በዝሙት ህይወት ነው የምትኖረው። ዘማዊ ነበረች። ሰዎችን በመልኳ እያማለለች ብዙ ሰዎችን አጥምዳለች፣ ብዙ ወንዶችን አጥምዳለች። ነገር ግን ከዕለታት በአንድ ቀን በአንድ ቅዱስ ጻድቅ ሰው እንደነዛ ዘማዊ መስሎ አብሮ ቀርቦ ከእርሷ ጋር ገባ። ነገር ግን ከገባ ምንድን ያላት? ገሰጻት። የሲኦልን መከራ አሳያት፣ መከራት፣ ገሰጻት። በእግዚአብሔር ፊት ከነኃጢአቷ ብትሞት የሚያገኛትን መከራ መከራት፣ ነገራት፣ አስተማራት። ይሄኔ ሰው ከሞተ በኋላ እንዴት ይነሳል? አፈር ከሆነ በኋላ ሳለችው ጥያቄ ጠየቀችው። አዎ ይነሳል። ሰው ከሞተ በኋላ ይነሳል፣ በስራው ይጠየቃል፣ ለፍርድ ይቆማል ብሎ እስኪ ከመጽሐፍ አሳየኝ። የሙሴ መጽሐፍ እንደዚህ እኮ አላስተማረም አለች። እሱም ከመጽሐፍ አውጥቶ አሳያት፣ አስተማራት። ይሄኔ እኔ ብመለስ እግዚአብሔር ይምረኝ ይሆን አለችው። አሁን ይምርሻል፣ ይቅር ይልሻል ብሎ አስተማራት፣ ገሰጻት። እህት ወንድሞቼ ከዚህ የምንማረው ሰዎችን ወደ መንፈሳዊ ሕይወት ለማቅረብ ስናስብ በመጀመሪያ ንስሐ ግቡ ብቻ አይደለም ማለት ያለብን፣ በእነሱ ልክ መውረድ ያስፈልገናል። ብዙዎቻችን ሰዎችን ወደ ንስሐ ሕይወት ለመምራት ወደ መንፈሳዊ ሕይወት ለማምጣት በቃ ንስሐ ግቡ፣ እንደዚህ አድርጉ ብቻ ነው በቃ አይደለ? እነሱ መምሰል መውረድ ይገባናል። እነሱን በመምሰል በእነሱ ልክ መውረድ ይገባናል። እህት ወንድሞቼ ለምሳሌ ቤተሰቦቻችን አሉ። ቤተሰቦቻችን ለመቀየር መጀመሪያ እናቴ ንስሐ ግቢ፣ አባቴ ንስሐ ግባ አይደለም ማለት ያለብን። በዚያ ከሞት በኋላ ያለውን ህይወት ልንነግራቸው ይገባል። የሚያጋጥማቸውን ህይወት፣ በዚህ ህይወት ውስጥ በመኖራቸው ያጋጠማቸውን ያ ነባራዊ ሁኔታ መከራ፣ ከእግዚአብሔር ተለይተው ያገኛቸውን መከራ፣ ያሉበትን ህይወት በደንብ አስረግጣችሁ ልነግሯቸው ይገባል። ይሄው ከእግዚአብሔር እናት ዓለም፣ እህት ዓለም፣ ወንድም ዓለም ከእግዚአብሔር በመለየታችሁ ይሄው ያላችሁበት ህይወት እስቲ ተመልከቱ። እስኪ ያላችሁበት ማንነት ይሁ እስቲ ሰላም አታችሁ? ውስጣችሁ ሰላም አለው? ተኝታችሁ ደስ ይላችኋል? ተኝታችሁ ስትነሱ ውስጣችሁ ምንድነው የሚሰማ? ሰላም ይሰማችኋል? አያችሁ፣ ትጨነቃላችሁ ለማይመራ ዓለም። ይህ እኮ የሆነብሽ እናት ዓለም እንዲህ በመሆንሽ ነው። እያቸው እስቲ ልጆችሽን እስኪ ህይወትሽን እስኪ ልጆቻችሁን ተመልከቱ፣ እስቲ ህይወታችሁን ተመልከቱ፣ እስቲ እንዴት እየሆነ ነው? ይህ እኮ የሆነው እኮ ንስሐ ባለመግባታችሁ ምክንያት እኮ ነው። ከእግዚአብሔር ስለራቃችሁ ነው በሏቸው። ገሃነም እንዳትገቡ ንስሐ ግቡ ማለት አይደለም። እነሱን ምሰሉና በእነሱ ዝቅ በሉ። ይህ ቅዱስ ዘማዊ መስሎ ነው እዚች ቅድስት ቤት የገባ። መጀመሪያ አብሯት ገባ። ንስሐ ግቢ አይደለም ያላት። ያን የጨለማ ህይወት ነገራት፣ አስረዳት፣ አስተማራት። የሲኦል ህይወት በዚህ ህይወት ከቀጠልሽ የሚያጋጥምሽን ህይወት በዚህ ልክ ብሎ ነው አስተማራት። በዚህ ህይወታችሁ ከቀጠላችሁ እናቴ፣ አባቴ፣ እህቴ፣ ወንድሜ የሚያጋጥማችሁን ህይወት እስኪ ተመልከቱ። ያለባችሁን የስቃይ ህይወት ተመልከቱ እስኪ በዚህ በምድር እንኳን እና ለዚህ ሁሉ ንስሐ ግቡ። እስኪ ህይወታችሁን ተመልከቱ ከእግዚአብሔር በማራችሁ። ያጣችሁትን ነገር ያጡትን ነገር ንገሯቸው። ያጡትን ሰላም፣ ያጡትን ፍቅር ንገሯቸው። ያጡትን በረከት ንገሯቸው።
ከዚያም በኋላ በራሳቸው ጊዜ ንስሐ እንግባ ይላሉ። በራሳቸው ጊዜ ንስሐ እንግባ ይሏቸዋል። እና አንድ ሰው ከሱስ ውስጥ ያለን ሰው ከሱስ ውስጥ ለማውጣት ንስሐ ግባ ብቻ በማለት በቂ አይደለም። ንስሐ ግባ ብላችኋት ወይም ብላችሁት ንስሐ ለጊዜው ሊገባ ይችላል፣ ግን ለዘላለም አይጸጸትም። አይጸጸትም። በቃ ንስሐ ገባው አይደል እንዲህ ብሎ ወደ ነበረበት ማንነት ሊመለስ ይችላል። ወደ ነበሩበት ህይወት ሊመለሱ ይችላሉ። እና ወንድሞቼ እነዛን ሰዎች የምናድናቸው አንደኛ እነሱን በመምሰል አብረናቸው እንውረድ። በንግግራችን፣ በአመለካከታችን ቅዱስ ጳውሎስ በእውነቱ በረከቱ ይደርብንና ጣዖት የሚያመልኩበት ቤት እየገባ ሳር የሚበሉት ሳር እየበሉ ጣዖት የሚያመልኩ ሰዎች ቤት ሄዶ አብሮ ሳር ይበላ ነበር። መጀመሪያ አብሯቸው ሳር በላ፣ አብሯቸው ሳር በላ። ከዚያ በኋላ አስተማራቸው፣ ገሰጻቸው፣ አጠመቃቸው። እንዲሁም ደግሞ ጣዖት አምላኪ ቤት ታመው ሕክምና ሲገቡ እነሱ ጋር የታመመ መስሎ ሕክምና ውስጥ ገባ። አብሮ ተመሳስሎ የኔ አምላክ ያድናል፣ ያድነኛል፣ የእናንተ ጣዖት ግን አያድናችሁም፣ የኔን ግን ፈወሰኝ እያለ እነሱ ታምራቱን አሳይቶ ፈወሳያቸው። እነሱም መስሎ አያችሁ። መምሰል ያስፈልገናል። አብረን መውረድ፣ አብረን መውለድ እና ወንድሞቼ ይህችን ቅድስት ያዳናት ይህ ቅዱስ በመጀመሪያ እርሷን መሰለ፣ ዘማኝ መስሎ ገባ። ከዚያ በኋላ ንስሐ ግቢ ያሉ በራሷ ጊዜ ነው ንስሐ የገባችው። በራስ ጥያቄ ጠየቋት፣ ጠየቀችው፣ መለሰላት። ይህን እግዚአብሔር ምሕረት አስተማራት፣ አስረዳት። ይህን መጠመቅ እፈልጋለሁ መልሰኛ አለችው። መለሳት፣ ይህን መለሳት። ከዚያ በኋላ በፍጹም ተጋድሎ እየተጋደለች በገዳም ኖረች። ጠላት ዲያብሎስ ግን ሊተዋት አልወደደም። ፈተናውን አበዛባት። አያችሁ፣ የቀድሞ ሕይወቷን እያስታወሰ የቀድሞ ኃጢአቷን እያስታወሰ ይፋልማት ጀመረ። ከዚያም አልፎ በቀድሞ ጓደኛዋ በቀድሞ ዘማዊ በነበረበችበት ጊዜ የነበራት አብሮዝ የነበራትን ሰው አመጣና ፈተናት። በቤተ መንግስት አስወራባት፣ ተናገራት። ሄደና ሲያመነዝር የነበረው ሰው ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም አስጠርቶ አስመታት። የመኮንኑ ልጅ ሞቶ ነበርና ገና ስትመጣ በራፍ ላይ ስትደርስ ምን አለች? ጩኸቷን እግዚአብሔር ሰማትና የመኮንኑ ልጅ ከሞት አስነሳው። አያችሁት ወንድሞቼ፣ ጠላት ዲያብሎስ ከመቼውም በላይ ባለፈው ኃጢአታችን ይፈትነናል። አንቺ በደለኛ፣ አንቺ ኃጢአተኛ፣ አንቺ ዘማዊ እያለ ይፈትነናል። አንቺን እኮ እግዚአብሔር አይሰማሽም፣ ያን ሁሉ ኃጢአት አድርገሽ እንደዚህ አድርገሽ ይላል። ነገር ግን እግዚአብሔር አምላክ ኃጢአትን ይቅር የሚል አምላክ ነው። የታመነ አምላክ ነው። ኃጢአትን የሚያስታውስ አምላክ አይደለም። ይቅር የሚል አምላክ ነው። ይቅር ይለናል። ይህን ሲለን አንተ ጠላቴ እግዚአብሔር ይገስጽ ልንለው ይገባል። ልናሳፍረው ይገባል። እግዚአብሔር ምሮኛል ልንለው ይገባል። ይህች ቅድስት የዛኔ መኮንን ሰውዬም ሙት ልጅ አስነሳችለት፣ አስነሳችው። በእግዚአብሔርም አመነ። ይቅርም አላት። ይቅር በይ ብሎ ጠየቃት። ይሄ መኮንን አያችሁ። እናት ወንድሞቼ፣ ከዚህ የምንማረው ጠላት ዲያብሎስ መቼውንም አይተውንም። በቀደመ ህይወታችን ለመጣል በተለያየ መንገድ ይፈትነናል። ነገር ግን እግዚአብሔርም አይተውንም፣ ያግዘናል። እኛ መበርታት ብቻ ነው የሚጠበቅብን። ሌላውና በዋናነት የምንማረው በነገው ዕለት ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት ነው። በእውነቱ በረከታቸው ይደርብንና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሕይወት ዘመናቸው እግዚአብሔርን ሲያገለግሉ፣ እግዚአብሔርን ሲያመሰግኑ የኖሩ ቅዱስ አባት ናቸው። በጀምረው አጉል ላልጨርሰው ብዬ ነው። ገና ከመወለዳቸው አንስቶ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ እያለ አምላካቸውን ያመሰገኑ ቅዱስ አባት ናቸው።
ከጻድቅ እናት ከቅድስት አቅሌስያ የተገኙ እግዚአብሔርን በተማጽኖ ሲጸልዩ ከኖሩ ቅዱሳን አባቶች የተገኙ አባት ናቸው። አባታችን አቡነ ገብረ መንፈስ ቅዱስ በመልአኩ በቅዱስ ገብርኤል ብስራት የተገኙ ቅዱስ ናቸው። መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን የተወለዱ ቅዱስ አባት ናቸው። ዓይናቸውን በገለጹት እግዚአብሔርን ያመሰግኑ፣ ሦስትነታቸውን አምልተው አጉልተው ያመሰገኑ ቅዱስ አባት አባታችን አቡነ ገብረ መንፈስ ቅዱስ በነገው ዕለት ቃል ኪዳን ከእግዚአብሔር አምላክ የተቀበሉበትና ያረፉበት ዕለት የሚከበርበት ዕለት ነው። ያረፉበት ዕለት ነው። አባታችን አቡነ ገብረ መንፈስ ቅዱስ በተወለዱ ቤት አልኖሩበትም። እናት አባቶቻቸውን የሥጋ ዘመዶቻቸውንም አላወቋቸውም። አብረዋቸው አልኖሩም። በሰማያን ከጻድቃን ከሰማዕታት ጋር ነው የኖሩት። ወደ ገዳም ነው የወረዱት። መላእክት በክንፋቸው እያቀፉ ነው ገዳም ያሳደጓቸው፣ ወደ ገዳም ወስደው ያሳደጓቸው። የዓለምን ምግብ ከንቱን አልቀመሱም፣ አልበሉም። እንደ ወፍ እየበረሩ ነው በገዳም ሲያገለግሉ። አናብስት እየተገዙላቸው አናብርት እየተገዙላቸው የሚጣፍጥ ምግብን ሳይበሉ የጣፈጠ ምግብና መጠጥን ሳይበሉ ሳይጠጡ ነው የኖሩት። በጾም በጸሎት ተጋድለው የኖሩ ጻድቅ አባት ናቸው። ምድር አራዊት የሚገዛላቸው አባት ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ማለት ነው። እና አባታችን አቡነ ገብረ መንፈስ ቅዱስ በተጋድሏቸው መሃል ኢትዮጵያን ማርልኝ ብለው 100 ዓመትን የተጋደሉ አባት ናቸው። ኢትዮጵያን ካልማርክልኝ ብለው ወደ ኢትዮጵያን መጥተው 100 ዓመት በአናታቸው ባህር ውስጥ ተዘቅዝቀው ጸልየው ጠላት ዲያብሎስ በ100 ዓመት ውስጥ ሁሉ ሰውነታቸውን በሽርፋት እየከረሸፈ ናውጥ አንተ አሮጌ እያሏቸው የኖሩ ቅዱስ አባት ናቸው። ኢትዮጵያን ካልማርክልኝ ብለው ኢትዮጵያን ያስማሩ የዝቋላው ኮከብ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን ማርልኝ እያሉ 100 ዓመት ሙሉ የተጋደሉ ቅዱስ፣ በመጨረሻም ኢትዮጵያን ያስማሩ አባት ናቸው። ኢትዮጵያን ያስማሩ አባት ናቸው። ቃል ኪዳንም የተገባላቸው አባት ናቸው። በኋላም ደግሞ ለዘመናት 100 ዓመት ሙሉ ሲያሳድዷቸው የነበሩትን አጋንንት ቅዱስ ሚካኤል ቅዱስ ገብርኤል ይዘው አመር ዶግ አመድ ያደረጉት ናቸው። በኋላም አድርገዋቸዋል። አባታችን አቡነ ገብረ መንፈስ ቅዱስ ሥላሴን የተሸከሙ ናቸው። አብ ወልድ መንፈስ ቅዱስን የተሸከሙ ናቸው። ተሸክመዋል። አንድነትን ሦስትነትን አይተዋል። በግልጽ አይተዋል። ተገልጾላቸው አይተዋል። አብርሃም እንዳየ አባታችን አቡነ ገብረ መንፈስ ቅዱስም አይተዋል። የጌትነታቸውን ክብር አይተዋል። ፊታቸው ተንቦግቦገ ከፀሐይ ከመብረቅ ብልጭታ 7 እጅ እንደሚያበራ በግልጽ ያዩ አባት ናቸው። በባህር ውስጥ ከዚህም በኋላ አባታችን አቡነ ገብረ መንፈስ ቅዱስ ከብዙ ተጋድሎና ጾም፣ ጸሎት፣ ስግደት በኋላ ወደ ነበሩበት ቦታ ተመልሰው ሲጓዙ በመንገዳቸው አንድ የአረብ ንጉሥ አገኙ። ጣዖታትን የሚያመልክ ጣዖታትን አስይዞ መኳንንትን ሰራዊትን አስከትሎ ሲሄድ አገኙት። ከአባታችን ከአቡነ ገብረ መንፈስ ቅዱስ በጓዳና ውስጥ ተገናኙ። ያን ጊዜ ጣዖታት ወድቀው ተሰባበሩ። ንጉሱም አባታችን አቡነ ገብረ መንፈስ ቅዱስ ባያቸው ጊዜ አንተ ጠጉር ለባሽ ምንድነው? አባታችን አቡነ ገብረ መንፈስ ቅዱስ በነገራችን ላይ ምድራዊ ልብስ አልለበሱም ነበረ። ምድራዊያን ልብስ አልለበሱ።
ፀጉር ነበረ፣ ፀጉራቸው ነበር ልብሳቸው። አንተ ፀጉር ለባሽ ምንድን ነህ አለው። አባታችን አቡነ ገብረ መንፈስ ቅዱስም ክቡር ያለ የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ መለሰላቸው። ለማን? ለከሃዲው ንጉስ። የከሃዲው ንጉስ ጣዖታት የያዙት ሰራዊቶችም ጣዖታት ወደቁ፣ ፈራረሱ። ማንን ሲያዩ? አቡነ ገብረ መንፈስ ቅዱስን። አባታችን በዚያ አይሁድ በሰቀሉት ታምናለህን አሉት። አይሁድ በሰቀሉት በኢየሱስ ክርስቶስ ነው የምታምነው አሉት። በሰው ፊት ታምንበታለህ አሉት። አሁን እታመንበታለሁ አምንበታለሁ አሉ። አያችሁ፣ ዛሬም አንዳንድ ቦታ ላይ አይታችሁ እንደሆነ ሙስሊሞች እኛን ለማሸማቀቅ በዛ በተሰቀለው ታምናላችሁ ይላሉ። በተሰቀለው ነው የምታምኑት? በዛ ሰው በሆነው በተሰቀለው አይሁድ በሰቀሉት ታምኑበታላችሁ ይላሉ አይደለ? አዎ ይላሉ። አንዳንዴ እኛን ለማሸማቀቅ የተሰቅለው የሚበላ የሚጠጣ አይታችሁ ሆነ የሰሞኑ የሙስሊሞች አጀንዳ እንደዚህ ነው አይደለ? እኛን ለማሸማቀቅ በተለያየ መንገድ። ግን የኛ መድኃኒዓለም ሰው ሆኖ የመጣ እኔና እናንተን ለማዳን ነው። እኔና እናንተ የተነጠቀን ገነት ለመመለስ ነው። አዳምን ከነበረበት ከሲኦል ሕይወት ወደ ገነት ሊመራን ነው፣ ሊወስደን ነው። ያጣነውን ገነት ሊመልስና የተሰቀለው እንጂማ በራሱ ሙት ያስነሳል፣ ድውይ እኮ ይፈውሳል፣ ለምጽን ያነጻል፣ መናን ከሰማይ እያወረደ ይመግባል እንጂማ በራሱማ አይሁድ ሊወግሩት ወደ ገደል ሊወረውር ሲሉት ዝም አሰኝቷቸው በመሃል ተጉዟል፣ ጥሏቸው ሄዷል። ዝም አሰኝቷቸው አይሁድ ከምኩራብ አውጥተው ወደ ገደል ሊወረውሩ ሊጥሉት ባለው ጊዜ ዝም አሰኝቷቸው በመካከላቸው ሄዷል። እና አባታችን አቡነ ገብረ መንፈስ ቅዱስ አዎ አምንበታለሁ፣ እታመንበታለሁ፣ ስለኔ ብሎ ነው የሞተው፣ ስለኔ ብሎ ነው መከራን የተቀበለው የተሰቀለው፣ አላፍርበትም። ስለኔ ብቻ አይደለም የተሰቀለው ስለናንተም ጭምር ነው ብሎ መለሰለት። ይሄኔ ንጉሱ ይህን ነገር በሰማ ጊዜ ተናደደ። እህት ወንድሞቼ፣ እኔና እናንተ ዛሬም በሰው ፊት እግዚአብሔርን እንዳንክደው አምላካችን መድኃኒዓለም ኢየሱስ ክርስቶስን ሂጃብ ለብሰን እኔ ሙስሊም ነኝ ብለን እንዳንክደው አደራ። እህት ወንድሞቼ፣ ሂጃብ ለብሰን ተሸፋፍነን እምነት በልብ ነው ብለን እግዚአብሔርን እንዳንክደው። እሺ፣ ሂጃብ ለብሰን እኔ ሙስሊም ነኝ ብለን የምንሰራ ከሆነ ክርስቶስ አልተሰቀለልኝም፣ አልሞተልኝም፣ አላዳነኝም እያልን እንደሆነ ሊገባን ይገባል። በሰው ፊት ራሳችን ደብቀን የምንሰራ እምነታችን ደብቀን እየሰራን ካለ እግዚአብሔር ለኔ አልሞተልኝም፣ ክርስቶስ ለኔ አልመጣልኝም፣ አልሞተልኝም፣ አልተሰቀለልንም እያልን እንደሆነ ልንረዳ እየካድን እንደሆነ ልንረዳ ይገባል። መጽሐፍ በዚህ ጉዳይ በሰው ፊት የሚክደኝ እኔም በአባቴ ፊቱ ከደዋለሁ፣ በሰው ፊት የሚመሰክርልኝ እኔም በሰማያት አባቴ ባለው ፊት እመሰክርለታለሁ ነው ያለ። እና እህት ወንድሞቼ፣ በሰው ፊት ልንከዳው አይገባም። የእግዚአብሔር መስቀላችንን ልንሸሽገው አይገባም። እምነታችንን ልንሸሽገው አይገባም። በሰው ፊት አደራ፣ በምንም ነገር ቢሆን ሸሽገን ልንሰራ አይገባም። ሸሽገን ልንኖር አይገባም። የፈለገ ይምጣ በቃ ሞትም ከመጣ ልንሞት ይገባል። ንስሐ ሳልገባ ስጋው ደግሞ ሳልቀበል እንዳትሉ። ከዚህ በላይ ንስሐ መግባት ምንድን ነው? ስለ እግዚአብሔር ታምኖ በክርስቶስ ታምኖ መሞት ምንድን ነው? ከዚህ በላይ እኮ ሰማዕትነት የለም። ከዚህ በላይ እኮ ጽድቅ የለም። እህት ወንድሞቼ፣ ሰይጣን እንዳያሸማቀቃችሁ፣ ሀገራችሁ ስትገቡ ታመልኩታላችሁ፣ ትጾማላችሁ፣ ትሰግዳላችሁ እያለ በሰው ፊት እንዳያሸማቀቃችሁ። አንቺ ካፊር አበይም ጠዋት በይ ስጋ በይ ይህንን በይ ሲሏችሁ አልበላም በሉት፣ አልበላም በሏቸው። በምትችሉት አጋጣሚ ራሳችሁን ቀንኑ፣ ጾሙ፣ ጸልዩ፣ ስገዱ። ስለ ሃይማኖታችሁ ስለ እምነታችሁ መስክሩ። የጭንቅ ቀን ሳይመጣ መስክሩ። የጭንቅ ቀን እየመጣ ነው። እንደምናየው ከሆነ
በእጅጉን ከባድ ነው ወንድሞቼ። ሰሞኑን እያየነው ያለው አጀንዳ በእጅጉን እየከበደ እየመጣ ነው፣ እየተቀያየረ ነው። አንዳንዶቹ በጣም እየቀያየሩት ነው። እምነት በሚል ሰበብ የተለያየ ነገር እያመጡ እየቀያየሩት ነው። እናት ወንድሞቼ፣ ስለ እምነታችን ማፈር አይገባንም፣ ልናፈር አይገባንም። የሚጠይቁን ይመጣሉ። በአረበኛ ተቀይሮ የሚናገሩት አማርኛው ይጠይቁናል። በዙሪያችን ያሉት አደራ እንዳትክዱ፣ ክርስቶስን እንዳትክዱ፣ እኔ ክርስቲያን አይደለሁም እንዳትሉ ይመጣሉ። ይመጣል በተለያየ ዛሬ ሚናውን እየተጫወተው ያለው ትልቁ ፓወር ሚዲያ ላይ ሆኗል። ሚዲያ ላይ ትልቅ ሚና እየተጫወተ ነው። አይታችሁ አባቶቻችንም ወደኋላ እያፈገፈጉ ነው። ምን እንደሆኑ አላውቅም። በጣም እየከበደ ነው። ስልጣናቸው ብቻ ሲነካ ነው ጥቁር ልበሱ እያሉን ያለ ይመስለኛል፣ እየመሰለኝ ነው የሰሞኑ ነገር የእውነት። አዎ ቢስሚላህ እያለ ለአላህ ሰላም ይሁን እያለ መግለጫ እያወጣ ያለው የኛ እምነት እያስፈራኝ ነው። የእምነት አባቶች እና እናንተ አደራ፣ በእውነቱ አደራ አጥብቃችሁ ያዟት እምነታችሁን። በጣም የሚያስፈራ ሰዓት እየደረስን ነው። ለሃይማኖቱ የሚሟገትበት ሌላው ጎን ላይ ስንመለከት፣ እኛ ላይ ያለውን ስንመለከት ደግሞ እንጃ የክርስቶስ ክብር ሲነካ፣ ክርስቶስ ሲነካ ምንም እንዳልሆነ እያስመሰልን የምንገኝ ማህበር አለ። የቤተ ክርስቲያኖች አባቶች እያየን ነው። እና ስለ እምነታችን ልናፈር ከቶሆነ አይገባም። መደራደርም የለብንም፣ መንደራደርም የለብንም። በክርስቶስ ማፈር የለብንም፣ መመስከር ይገባናል። ንጉሱም ይህን ነገር ከአባታችን ከአቡነ ገብረ መንፈስ ቅዱስ በሰማ ጊዜ ተቆጣ። ሰራዊቱን ጠርቶ በፍጥነት እሳት አነደደ። እሳት አንድዱ አላቸው። ለተሰቀለው ለናዝሬቱ ባሪያው ነኝ የሚለውን ጸጉር ለባሽ ወደዚያ ጨምሩት፣ ውሩት አላቸው አባታችን አቡነ ገብረ መንፈስ ቅዱስ። ውሩት። ይሄኔ አባታችን አቡነ ገብረ መንፈስ ቅዱስ ወደ እሳቱ ሄደ፣ ማንም ሳይላቸው ነው። ንጉሱና ሰራዊቱ እያያቸው በእሳቱ ውስጥ አለፉ። በፈቃዳቸው ወደ እሳት ውስጥ ገቡ። እሳቱም እንደ ወንዝ ውሃ ውስጥ ሆኖ እንደ ወንዝ ውሃ ሆነ። ዝናብ ዘነበ። ሰራዊቶቹ ምንም ሳይነካቸው ወጡ። እጅግ አደነቁ። እኩሌቶቹን መሰከሩ። አያችሁ እህት ወንድሞቼ፣ በእኔና በእናንተ መመስከር ሰዎች ይድናሉ። በእኔና በእናንተ በእምነታችን መሰቅጠጥ ምክንያት በእምነታችን በማፈራችን ሰዎች ይክዳሉ። በአባታችን በአቡነ ገብረ መንፈስ ቅዱስ እምነት ብዙ አላውያን፣ ብዙ እምነት የለሾች፣ ብዙ ጣዖት አምላኪዎች ተመለሱ፣ ዳኑ፣ አመኑ፣ ሰማዕትነትን የዛለት ተቀበሉ፣ አመኑበት። የአቡነ ገብረ መንፈስ ቅዱስ አምላክ ማረን ይቅር በለን እያሉ አመኑ። አያችሁ እህት ዓለም፣ ያንቺ ወደኋላ ማፈግፈግ፣ ያንቺ በመስቀልሽ ማፈር ለሰዎች አለመዳን ምክንያት ይሆናል፣ ለሰዎች መሰናክል ይሆናል። ያንቺ እምነት ማመን፣ ያንቺ እምነት መጠንከር ለሰዎች እምነት መጠንከር፣ ለከሃዲዎች ለአላዋቂዎች ወደ እምነት እንዲመጡ መስመር ያስይዛል። እናት ወንድሞች አደራ በዙሪያችን ላሉ ሰዎች እንጠንቀቅ። በማተባችን እንዳናፈር፣ በእምነታችንም ስንሰራ ማፈር የለብንም። አትፈሩ። እኔ የማመልከው በምታመልኩት አምላክ አትፈሩበት። በመስቀላችሁ ከቶውን አትፈሩበት። ስትሰሩ ለሚያልፍ ነገር የማያልፈውን ዘላለም ሕይወት እንዳታጡ ተጠንቀቁ። በሚያልፍ ምግብ፣ በሚያልፍ ገንዘብ ያን ክርስቶስን እንዳታጡት። ያን የፍርድ ቀን አላውቃችሁም እንዳትባሉ ተጠንቀቁ። ልንጠነቀቅ ይገባል። ከየትኛውም በላይ ወንድሞቼ አባታችን አቡነ ገብረ መንፈስ ቅዱስ አመኑ። በማን ፊት? በአላውያን ፊት። የማመልከው ክርስቶስ ኢየሱስን ነው፣ ለእኔ ነው የሞተ፣ ለእናንተ ነው የሞተ ብለው አምነው በእሳት ውስጥ ሄዱ። በዚህም ሰዎች እምነታቸውን ቀየሩ። በአባታችን በአቡነ ገብረ መንፈስ ቅዱስ አምላክ አመኑ።
ወዲያውኑ በሰይፍ ተቆረጡ። እልፍ አላፍ የሆኑ ሰዎች ተቆረጡ። በዚያም ቀን የተቆረጡት 40 ሺህ ሆኑ ነበር ይለናል። በዚህም ጊዜ አባታችን ንጉሱ መጣና አባታችን አቡነ ገብረ መንፈስ ቅዱስን በሰይፍ ሊቆርጥ እየተምዘገዘገ መጣ። ይሄኔ መብረቅ ከሰማይ እየተወረወረ መጣ። መብረቅ መጣ። የመብረቅ ንውጽውጽታ ሆነ፣ ነጎድጓድ ሆነ። ጌታችንን በአባታችን በአብርሃም በአቡነ ገብረ መንፈስ ቅዱስ እጃቸው ያነሱትን ጠላቶችን ሁሉ አጠፋቸው፣ ደመሰሳቸው። ቁጥራቸው 4000 የሚሆኑ ሰዎችን አጠፋቸው። በነጎድጓድ በመባረቅ ማለት ነው። ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ይሄኔ አባታችን አቡነ ገብረ መንፈስ ቅዱስን ጠላቶችንና ጠላቶችን አጠፋውልህ አለው። ጠላቶችንና የኔንም ጠላቶች አጠፋዋቸው አለው። ለማን? ለአባታችን ለአቡነ ገብረ መንፈስ ቅዱስ። ይሄኔ አባታችን አቡነ ገብረ መንፈስ ቅዱስ የእግዚአብሔር መንፈስ ገልጾላቸው እነዛ በመብረቅ የተመቱት ከዳተኞች መልአከ ጽልመት እያዳፉ ሲወስዱ አዩአቸው። አዩ። ወደ ስቃይ ሲወስዷቸው፣ ወደ ሲኦል እያዳፉ ሲወስዷቸው አዩና አዘኑ። በእውነቱ በረከታቸው ይደርብንና አባታችን አቡነ ገብረ መንፈስ ቅዱስ ለኃጥእ አዘኑ። እሳቸውን ሊያጠፉ ለመጡት ሰዎች አዘኑ። ክርስቶስ ቢያጠፋቸው እኮ ነው ያዘኑ። እነሱ እኮ አይደለም ያጠፏቸው፣ ክርስቶስ ላጠፋቸው አዘኑ። ይህን ማርልኝ፣ እኒህን ስውታን፣ እኒህን በደለኞች ማርልኝ አሉና ወደ እግዚአብሔር ጸለዩ። አቤቱ ግን አንተ መሐሪ ነህ፣ እነዚህ ግን ይቅርታ የሚገባቸው ምህረት የሚገባቸው ይሁኑልኝ፣ ምህረትን ስጥልኝ ብሎ ማሩ። የይቅርታ አምላክ መሐሪ ይቅር ባይ ታጋሽ ነህና እግዚአብሔር ሆይ ማርልኝ፣ መድኃኒቴና አምላኬ ሆይ ማርልኝ አሉ። ይህን የመድኃኔዓለም ኢየሱስ ክርስቶስ አባታችን ይህን ሲናገር ከዓይናቸው ተሰወረ። መድኃኔዓለም ተሰወረ። የዚህን ሰዓት ለምን ይመስላችኋል የተሰወረው? መድኃኔዓለም ኢየሱስ ክርስቶስ ማርልኝ ሲለው አቡነ ገብረ መንፈስ ቅዱስ ተሰወሩባቸው። ለምን ይመስላችኋል ወንድሞቼ? እኒህ ሰዎች ያለ ተጋድሎ ያለ አባታችን የሆነ ተጋድሎ ያስፈልጋቸዋል። ለመዳን እነዚህ ሰዎች ተጋድሎ ያስፈልጋቸዋል። ይምር ነበር እኮ እግዚአብሔር አምላክ ዝም ብሎ ይምር ነበረ። ነገር ግን እነዚህ ሰዎች ለመዳን ተጋድሎ ያስፈልጋቸው ነበረ። ያለ ተጋድሎ ስለማይማሩ ተጋድሎ ስለሚያስፈልጋቸው ነበረ። ያለ ተጋድሎ ምህረት የለም እህት ወንድሞቼ። ያለ ጾም፣ ያለ ጸሎት፣ ያለ ስግደት ምህረት የለም። አያችሁ፣ እኛ ዛሬ ላይ የእግዚአብሔር መልስ ለጊዜው ሲዘገይብን ጾመን ጸልየን ሰግደን ሲዘገይብን ዝም ሲለን እግዚአብሔር ረስቶኛል ትቶኛል ብለን ተስፋ እንቆርጣለን አይደል? በተለያየ መንገድ ተስፋ እንቆርጣለን። እግዚአብሔር እኮ አልሰማኝም ረስቶኝ ነው፣ ለምንድን ነው ጸሎቴን ያልተቀበለልኝ ብለን ተስፋ እንቆርጣለን አይደል? ወንድሞች፣ እግዚአብሔር የዘገየው ኃጢአቴ በዝቶብኝ ነው እንላለን። ነገር ግን እግዚአብሔር የዘገየብን ተጋድሎ ለጠየቅነው ጥያቄ ተጋድሎ ስለሚያስፈልገው ነው። የሆነ የቀረ ተጋድሎ አለን። ያ ተጋድሎ እስኪሞላ እየጠበቀን ነው። ለጠየቅነው ጥያቄ ተጋድሎ ያስፈልገናል። የሆነ ነገር እግዚአብሔር አምላክን ጠይቀነው ዝም ካለ ከተሰወረብን መልስ ከሌለው ለዛ ነገር ተጋድሎ ያስፈልገዋል ወይም ደግሞ ጊዜው ገና ነው ጥያቄው ወንድሞች። ወይ ደግሞ ጊዜው ገና ነው ወይ ደግሞ ያላስተካከልነው ነገር አለ ወይም ደግሞ ተጋድሎ ያስፈልገዋል ለዛ ነገር። ለምሳሌ ወንድሞች መንፈስ አልጋለጥ ያለን ሰዎች አለን፣ እህቶች አለና መንፈስ እንዲጋለጽልን እንጠይቃለን። ጾምኩኝ፣ ጸለይኩኝ፣ ሰገድኩኝ እንላለን አይደል? ግን አሁንም ታልተጋለጠ ተጋድሎ ያስፈልገናል። አሁንም የቀረን ተጋድሎ አለ። አባታችን አቡነ ገብረ መንፈስ ቅዱስን በጊዜውና በሰዓቱ ያልሰማቸው ዝም ያላቸው 30 ዓመት የ30 ዓመት ተጋድሎ ስለሚያስፈልገው ነው። እነማን? እነዛ ሰዎች ለማዳን እነዛ ሰዎች ለመማር 30 ዓመት ተጋድሎ ያስፈልገዋል። እና መልሱ ከዘገየብን በቃ እግዚአብሔር አይሰማኝም ጠልቶኛል ማለት አይደለም፣ ተጋድሎችን ይቀረናል ማለት ነው። ዝም ካለ
እግዚአብሔር ካልሰማ ሳይሰማን ቀርቶ ሳይሆን ተጋድሎ ስለሚያስፈልገን ነው። ለዚህ ነው ብዙዎቻችን በመካከል ላይ እግዚአብሔር መልስ ሊመልስልን ትንሽ ሲቀረን ትንሽዬ ስትቀረን የምንተወውና ወደኋላ የምናፈገፍግ። አሁንስ ደከመኝ፣ ጾምኩ፣ ጸለይኩ፣ ሰገድኩ፣ ለውጥ የለም፣ በቃ አሁንስ እያስጠላኝ ነው፣ እየደከመኝ ነው እንላለን። ግን አይዟችሁ በርቱ፣ ይህ ወገን ከጾምና ከጸሎት በቀር አይወጣም አይደል ያለ። የሆነ ወገን ያልያዝ ያለ ወገን ያ ወገን ለመያዝ ተጋድሎ ያስፈልገናል። የእያንዳንዳችን ደግሞ ይለያያል። የክፉ መናፍስትን ባህሪና አካሄድ ይለያያል። ለምሳሌ የጠቋርና የዛር መንፈስ አካሄድ በጣም ከዛር መናፍስትም የጠቋር ጠቋር ለመጋለጥ ሰዓታትና ጊዜያቶች ይፈልጋሉ አይደል? በጣም ከመመሳሰሉና መንፈሳዊ ህይወት ከመልመዱ የተነሳ እንደ ሌሎቹ መናፍስቶች ተሎ ለመጋለጥ ጊዜ ይፈልጋል። በተለይ ጠቋር መናፍስ በህይወታችን መኖራችን ያለ መንፈስና ሌሎች ለብቻ ያሉ መናፍስቶች ያሉ በጣም የሚለያዩ። ተጋድሎ ያስፈልገናል። ጾም፣ ጸሎት፣ የበዛ ስግደት፣ የበዛ ጸሎት እንዲሁም ደግሞ ቅዱስ ቁርባን ያስፈልገናል። የጠየቅነው ጥያቄ ተጋድሎ ስለሚያስፈልገው ነው ዝም ያለ። እህት ወንድሞች፣ እግዚአብሔር አይሰማንም እንደማለት ትልቅ ኃጢአት የለም። እህት ወንድሞች፣ እግዚአብሔር ረስቶኛል አይሰማኝም እንደማለት ትልቅ ኃጢአት የለም። እግዚአብሔር ይሰማል። እግዚአብሔር ሁሉንም ይሰማል። ማይሰማው ሰው የለም። ኢሳይያስ 59 ቁጥር 1 ላይ ምን ይላል? እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ይለናል። የእግዚአብሔር ጆሮ ከመስማት ከቶኑ ለደቂቃ አልደነቆረችም ነው የሚለን። እህት ወንድሞች፣ ስለዚህ ጥያቄውን ለማስመለስ እኔና እናንተ መበርታት ያስፈልገናል እንጂ እግዚአብሔር አልሰማኝም እንዳትሉ። አባታችን አቡነ ገብረ መንፈስ ቅዱስ ሄዱና ተወረወሩ። ወደ የት ሄዱ? ካልማርክልኝ ብለው ወጡና በገመድ ተንጠለጠሉ። ወደ ታች ተንጠለጠሉ። ከዚያ በኋላ በሚጸልዩበት ጊዜ ልዩነት አለ። ሰይጣን ዲያብሎስ መጣና ገመዱን ቆረጠ። አያችሁ? የሰይጣን ተንኮል ገመዱን ቆረጠው። እንዴት አባታችን አቡነ ገብረ መንፈስ ቅዱስ ያህል ቅዱስ ርዕሰ የባህታውያን ሁሉ አባት የሆኑትን ለመቶ ዓመት ከእግዚአብሔር ጋር ኢትዮጵያን ካልማርክልኝ ብለው ሲጸልዩ የኖሩ አባትን እንዴት ሰይጣን ተፈታተናቸው ልትሉ ትችላላችሁ። አንዳንዶቻችሁ አሁን የብዙዎቻችሁ ጥያቄ ነው ይችላል። እንዴት መተት እየታደሰብኝ እግዚአብሔር ዝም ይላል? 10 ጊዜ እየታደሰብኝ እንዴት እግዚአብሔር ዝም አለኝ ትላላችሁ አለ። እግዚአብሔር ምን እየሰራ ነው ትላላችሁ? ለምንድን ነው እንደዚህ ስፋተን እግዚአብሔር የት ሄዶ ነው ዝም አለ? እንዴት ምን አድርጌው ነው? መጣ ወረኛ ዝም ብላ ፈንዝጋና ወደታች እግዚአብሔር ይገስጽ። እንዴት ዝም ይለኛል እግዚአብሔር አምላክ? እንዴት በሰይጣን እንደዚህ ስፈተን እግዚአብሔር አምላክ ዝም ይለኛል? የት ሄዶ ነው? ምን እያደረገ ነው? እንዴት ትቶኛል እንዴ ትላላችሁ አይደል? እንዴ አቡነ ገብረ መንፈስ ቅዱስን ያህል ጻድቅ ቅዱስ ባህታዊ እኮ ሲጸልዩ ተዘቅዝቀው ገመዱን ቆረጠባቸው፣ በገመድ ተንጠልጥለው። እህት ወንድሞች፣ ከዚህ የምንማረው በየትኛውም ቅድስና ደረጃ ሆነን ሰይጣን ዲያብሎስ ፈተናውን አያቆምልንም። በየትኛውም የቅድስና ደረጃ ህይወት ብንሆን ሰይጣን ዲያብሎስ ከኛ ፈተናውን ለደቂቃ ወደ ኋላ አይልም። እግዚአብሔር አምላክ በሰይጣን እንድንፈተን አያደርገንም፣ ግን ከፈተናው ይጠብቀናል፣ ያድነናል። አስቡት እስቲ ስንቶቹ ትሙት እንዳትኖር የተባለውን መተት አይደል እግዚአብሔር ቀይሮ እንድንኖር እያደረገን ያለው። ትሙት፣ አእምሮዋን ትጣ፣ ፈዛ ደንግዛ ትኑር፣ መሞት ነው ያለባት መኖር የለባትም ብለው ሰዎች ሲያውጁብን እግዚአብሔር ግን አይሆንም ብሎ ያቆማል፣ ይታደስብናል።
ግን እግዚአብሔር ማቆየቱን እኛ እናስተውልም። ለምንድን ነው የሚታደስብኝ? ለምንድን ነው የምንፈተን? ለምንድን ነው እኔ እግዚአብሔር ስቶኛል? የብዙዎቻችሁ ጥያቄ። ግን በየትኛውም የቅድስና ደረጃ ላይ ብንሆን ከሰይጣን ከዲያብሎስ ፈተና ከቶ አናመልጥም። እሺ አይተውንም ሰይጣን ዲያብሎስ ምንም ቢሆን የሰይጣን ፈተና በየትኛውም ቦታ ብንሆን እንዳለብን መዘንጋት የለብንም። ሰይጣን እኛን በየትኛውም የቅድስና ደረጃ ብንሆን ይፈትነናል። እናት ወንድሞች ለምንድን ነው የምንፈተነው አትበሉ። ለምንድን ነው እንደዚህ የምሰቃየው? ለምንድን ነው? እኔም ብቻ ነው? እናንተ ብቻ አይደላችሁም። አቡነ ገብረ መንፈስ ቅዱስ በጠሰባቸው ገመዱን። ይሄኔ መልአኩን ላከ። መድኃኔዓለም ደግሞ አያችሁ ሰይጣን ከዛ መተት ሲልክ ከዚህ መልአክ ይልክላችኋል። ማን የሚያግዝ ከዛ ሰይጣን ፈተና የሚያወጣ የሚጠብቅ መልአኩን ይልክላችኋል። ቅዱስ ሚካኤል ላከልን አቡነ ገብረ መንፈስ ቅዱስ። ቅዱስ ገብርኤልን ይልክላችኋል። ሰማዕቱ ቅዱስ ጊዮርጊስን ይልክላችኋል። ቅዱስ ሩፋኤልን ይልክላችኋል። ማን የሚጠብቃችሁ ከፈተና የሚያወጣችሁ። አንድም ፈተና ወደ ቅድስና ደረጃ እግዚአብሔር የሚተዋችሁ ዝም የሚላችሁ አንድም ፈተና ወደ ቅድስና ደረጃ የሚያደርሳችሁ ስለሆነ የሚወደው ልጁን ሰው የሚወደውን ልጅ አባት እንደሚቆነጥጥላችሁ የተሻላችሁ ሰዎች እንድትሆኑ ወደ ቅድስና ደረጃ እንድታደርጉ ወደ ክርስቶስን መምሰል እንድታድጉ ስለሚፈልግ ነው። ክርስቶስ እግዚአብሔር የሚወደውን የሚፈትን። እግዚአብሔር የሚወዳችሁ ከሆነ በፈተናና በመከራ ያሳልፋችኋል። ትፈተናላችሁ። ወደዳችሁም ጠላችሁ መከራ ትቀበላላችሁ። እንደ ሐዋርያት፣ እንደ ቅዱሳን፣ እንደ ጻድቃን። ምክንያቱም ማንም የቅድስና ደረጃን ያገኘው እንዲሁ በከንቱ አይደለም፣ በብዙ መከራና በብዙ ፈተና ነው። ቅዱስ ጳውሎስም ለዚህ ነው በብዙ መከራ በብዙ እንግልት ወደ እግዚአብሔር በብዙ ፈተና ወደ እግዚአብሔር መንግስት እንድንገባ ተፈቅዶልናል። አያችሁ፣ በብዙ ፈተናና መከራ እንግልት ወደ እግዚአብሔር መንግስት እንድንገባ ተፈቅዶልናል። እህት ወንድሞች፣ እና ለምንድን ነው የምፈተነው? ለምንድን ነው በሰይጣን የምፈተነው? እንደዚህ የምሆነው ለምን? እንደዚህ ነው የምሰቃየው? ለምን 10 ጊዜ ይታደስብኛል? ዛሬ ትዱ ነው። የትኛውም የቅድስና ደረጃ ሆኖ ከሰይጣን ፈተና አታመልጡ፣ ትፈተናላችሁ። ይሄኔ መልአኩን ላከና መልአኩ ቅዱስ ሚካኤል በእግርህ ላቆም በራስ ላቆም አሉ። አባታችን አቡነ ገብረ መንፈስ ቅዱስ በእግርህ ላቆም በራስ። አያችሁ፣ የኛም ፍቃድ እግዚአብሔር ይከተላል። ነጠቅ አረገና ገመዱን ከላይ ሰይጣን ሲበጥሰው ቅዱስ ሚካኤል ላፍ አረገና በእግርህ ላቆምህን በራስ። አይ በራሴ አቆመኝ። ፍቃዳችን ይከተላል እግዚአብሔር፣ ፍቃዳችንን ያከብራል እግዚአብሔር አምላክ። ይሄኔም ልማርልህ አላለውም፣ ልማር አለውም፣ ገና ይቀራል፣ ጊዜ አለው። አያችሁ፣ ይሄኔ ሲባጠስ ምሬልሃለሁ አላለውም እግዚአብሔር አምላክ። ያቺ 30 ዓመት እነዛ ሰዎች ለመዳን ታስፈልጋለች። ከዛ በኋላ በራሱ ቆመ። 30 ዓመት ናለው እስኪፈስ ድረስ ድንጋዩ ጥርሳቸው ነክሰው ድንጋዩን በጥርሳቸው ነክሰው 30 ዓመት ሙሉ ተጋደሉ። በአናታቸው ቆመው ለነዛ በደለኞች ምህረትን ለመለመን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 30 ዓመት በሞላቸው ጊዜ መድኃኔዓለም ኢየሱስ ክርስቶስ ከ30 ዓመት በኋላ መጣና አባታችን አቡነ ገብረ መንፈስ ቅዱስን አቡነ ገብረ መንፈስ ቅዱስ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራቸው። እሱም እነሆኝ አባቴ ጌታዬን አምላኬ ኢየሱስ ክርስቶስ አለ። እነዚያን ከሃዲዎች ምሬልሃለሁ። እህት ወንድሞች፣ አያችሁ፣ ከ30 ዓመት ተጋሉ በኋላ ነው ወዲያው የሰይጣን ያን ተንኮል ቢሰራም እንኳን እግዚአብሔር ዝም ነው ያለ። እግዚአብሔር ከዛ ነገር አዳናቸው። ግን ከተጋርለው በቃ አላለው። 30 ዓመት ያስፈልጋል። እናንተም ጋር ዛሬ ላይ የሆነ ትንሽ ዓመት 2 ዓመት 1 ዓመት ሰግዳችሁ ጸልያችሁ ሰይጣን ከተያዘልኝ ሁሉም መንፈስ እንዲባረርልኝ እንዲሸኝልኝ እንደዚህ ካልሆነኝ አትበሉ። እሺ፣ ተጋድሎ ያስፈልጋችኋል። ያ ነገር ያልተስተካከለ ተጋድሎ ገና ነው። መጋደል የሆነ ጊዜ ቀራችሁ ጊዜ አለ፣ የሆነ ጊዜ አለ፣ ያ ጊዜ አለ ማለት ነው። እግዚአብሔር አይሰማኝም አትበሉ። እግዚአብሔር አምላክ ይሰማል። ተጨማሪ ስግደት፣ ጾም፣ ጸሎት ለዛ ነገር ያስፈልገዋል ማለት ነው። በቃ ዝም ካላችሁ ያደፈጠው መንፈስ እንዲጋለጥ ተጨማሪውን
አምልኮት ብርታት ያስፈልገዋል። መበርታት ያስፈልጋችኋል እያለ ነው። በርቱ እያለ ነው መድኃኔዓለም። በርቱ እያለ ነው። እኔ ጸሎታችን አልሰማም ብሎ አይደለም። አቡነ ገብረ መንፈስ ቅዱስም 30 ዓመት ሙሉ ነው የጸለዩ። 30 ዓመት በመካከል ሰይጣን ምንም እንኳን ፈተና ቢያመጣ በመካከል ከመከራውና ከዚያ ነገር ቅዱስ ሚካኤል መልሶ አዳነው እንጂ በቃ ምርልሃለሁ አላላቸው። 30 ዓመቱ ሲፈጸም ግን እግዚአብሔር አምላክ እነዚያን ሰዎች ምሬልሃለሁ፣ ውጣ አለው፣ ተነሳ አለው። ይሄን ሄደና ከማርክልኝስ እንግዲያውስ እነዛን ሰዎች አስነሳልኝና ንስሐ ይግቡ አለ። ንስሐ ይግቡ ይነሱና አለ እኔ ስልጣን ሰጥቻለሁ፣ ሙትን እንድታነሳ ለምጽን እንድታነጻ ስልጣን ሰጥቻለሁ አለ ለአባታችን ለአቡነ ገብረ መንፈስ ቅዱስ። በእውነቱ ይሄኔ ተነሱና አማተበና ሄደና አስነሳና አጠመቃቸው። ክርስቲያን ሁኑ ብሎ ክርስቲያን ያደረጋቸው እነዛን ሰዎች መድኃኔዓለም ኢየሱስ ክርስቶስ በሰጠው ስልጣን በስም ያስነሳቸው አለ። አስነሳቸው፣ ክርስቲያን ያደረጋቸው እነዚያን ሰዎች ማለት ነው። እና ከዚህ የምንማረው አንዱ ትልቁ ነገር ምንድነው? ወንድሞች ብዙዎቻችን እናለቃቅሳለን፣ እናንጎራጉራለን። የሆነ ጊዜ ተስፋ ቆረጥኩ፣ ደከመኝ፣ እግዚአብሔር ትቶኛል፣ አሰማኝ አትበሉ። ያ ነገር እንዲሆን የሆነ ነገር ተጨማሪ ትጋት፣ ብርታት ስለሚያስፈልገን እንጂ ያችን ነገር አልሰማም ብሎ አይደለም። አልሰማም ብሎ አይደለም ሲቆረጥ መልአኩን ልኮ ቁጭ አድርጎ ይቶ አልሰማም ብሎ አይደለም። ጨምር፣ ይቀርሃል፣ እነዛ ሰዎች እንዲድኑ ተጋድሎ ይቀርሃል አለውና ትቶት ሄደ። በራስ ላቁመ ፍቃዱን አከበረለትና በራስ ትጽቁመ ትጸልይ ሰግድ ነውስ በእግርህ ትቆም ብሎ ፈቃዱን ፈጸመለትና ሄደ። በቃ ይበቃሃል፣ ናውጣ ቶ ብሎ ሄደ። ስልጣን ሰጠው። አጋንንቱ ተዋጋው አላለው እና እየተፋለማችሁ ቆዩ፣ በኢየሩሳሌም ቆዩ። ምንድነው ያላቸው ሐዋርያትን? ወንድሞቼ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አይደል ያላቸው? የእግዚአብሔር መገለጥ ጥያቄያችሁ እስኪመለስላችሁ ድረስ ከኢየሩሳሌም ሳትወጡ በኢየሩሳሌም ቆዩ። ስግደታችሁን ሳትተውት ወንድሞች፣ ደከመኝ ሰለቸኝ ሳትሉ 100 የምትሰግጂው እህቴ 50 እየሰገድሽ ሳይሆን 101 102 እየሰገድሽ ነው የምትጠብቂው እግዚአብሔርን። ከ50 ወደ 49 ዝቅ ካልሽ አንቺ በራስሽ ጊዜ ለዲያብሎስ እጅ ሰጥተሻል። መኝ ከመንፈሳዊ ሕይወታችሁ ወደኋላ እያሽቆለቆላችሁ ከመጣችሁ በዲያብሎስ ተሸንፋችኋል እንጂ እያሸነፋችሁ አይደለም። እኔ እየሰገድኩ ነው እንዳትሉ፣ እሺ? እኔ እየጸለይኩ ነው እንዳትሉ። ከነበረበት መንፈሳዊ ሕይወታችሁ ወርዳችሁ አሁን ላይ መንፈሳዊ ሕይወት አለኝ እያላችሁ ከሆነ እየተሸነፋችሁ ነው። አንድ ቀን መውደቃችሁ አይቀርም። እየጨመራችሁ ካላችሁ ደስ ይበላችሁ። ለእናንተ የእግዚአብሔር ዓይኖች ቅርብ ናቸው። ተጋድሎን በተጋድሎ ላይ እየጨመራችሁ ያላችሁ፣ የተዋችሁና እያቋረጣችሁ ያዝ ለቀቅ እያደረጋችሁ ያላችሁ እናንተ በራሳችሁ ጊዜ ለሰይጣን እጅ ሰጥታችኋል። እና ጽኑና በርቱ፣ ታገዙ፣ ጠብቁት። የምትጠብቁት ደግሞ እየቀነሳችሁ አይደለም። 41 የምትሰግዱ 40 39 28 እያልሽ ሳይሆን እየጨመርሽ። መጨመር ባትሽ እንኳ ባለሽበት ሆነሽ ጸንተሽ ጠብቀው። ወንድም አለመት አለም አልሰማም ብሏል። እግዚአብሔር ይሰማል። የእግዚአብሔር ዓይን ከማየት እግዚአብሔር ጆሮች ከመስማት አንድም ቀን ለሰከንድ እንኳን አስታጉለው አያውቁ። ይሰማሉ። የሁሉንም ጸሎት የሕዝቡን የጻድቁንም የሁሉንም ጸሎት። ሰይጣን ከምንጊዜውም በላይ በየትኛውም የቅድስና ደረጃ ብንደርስ እኛን ከመፈታተን ወደኋላ አይልም። የዝቋላው ኮከብ አቡነ ገብረ መንፈስ ቅዱስን ፈትኗቸዋል፣ ቆርጦባቸዋል። ሲጸልዩ እየጸለዩ ነው ገመዱን የቆረጠባቸው። ለምንድን ነው አንተ ሽማግሌ ለሰው የምትጸልይ ብሎ? እናንተም ለሰዎች ስትጸልዩ እንዲህ አይነት ፈተና ውጥንቅጡ የወጣ ፈተና ይመጣባችኋል። በገንዘብ ማጣት፣ በሰው ማጣት፣ በጓደኛ ማጣት፣ በብቸኝነት፣ በሌሎችም ስቃይ ትሰቃያላችሁ። ይሄ የአቡነ ገብረ መንፈስ ቅዱስ መቆረጥ ለእናንተ ባላችሁበት ደረጃ ልክ ፈተና ነው እና ይህን ታግሳችሁ በርትታችሁ
ተጋድሏችሁን ሳታቋርጡ እንደ አቡነ ገብረ መንፈስ ቅዱስ ልትቀበሉት ይገባል። ልትቆዩ ልትጠብቁት ይገባል። ማንን? እግዚአብሔር አምላክን። ከዚህ ሁሉ በኋላ መድኃኔዓለም ኢየሱስ ክርስቶስ በነገው ዕለት በመጋቢት 5 ቀን ጻድቃን ሰማዕታትን፣ ሐዋርያትን፣ መላእክትን፣ ቅድስት ድንግል ማርያምን አስከትሎ ለአባታችን ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ገብቶላቸዋል። ከቃል ኪዳኑም አንዱ ምንድን ነው? ገዳምህን የሚሳለሟት ይችን የተቀደሰች ገዳም የሚሳለሟት ደጅ የሚጠኗት ሁሉ በመንግስተ ሰማያት ተስፋ ያገኛሉ። በመንግስተ ሰማያት ተስፋቸውን አላሳጣቸውም፣ ያገኛሉ። ገዳምህን የሚሳለሟት ተስፋ የሚያደርጓት ከሩቅም ከቅርብም ያንተን በዓል ለሚያከብር ወደ ገዳምም ለሚመጣ ኃጢአት እንዳላገኘው እንደ 40 ቀን እንደ 80 ቀን ሕፃን አደርገዋለሁ። ከሩቅም ከቅርብም በዓልን ያከብር ወደ ገዳምህ መጥቶ የሚሳለም እሱ ቢሆን እኔ ኃጢአት እንደሌለበት በ40 እና በ80 ቀን እንደሆነ የ40 እና የ80 ቀን እንደሆነ ሕፃን አደርገዋለሁ ይሆናል ያላቸው ንጹህ ይሆናል እንደማለት ነው። እንደ መጥምቀ መለኮት ቅዱስ ዮሐንስ 7 ዘመን ሙሉ በሐዘን ፊቱ እንደጠቆረ በሚስጥረ ባህር እንደዋኘ እንደ ቅዱስ ዮሐንስ ይሆናል። ገዳምን የተሳለመ በስምህ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ እስከ 15 ትውልድ ድረስ እምርለታለሁ እኔን ለሚያምኑ። እዚህ ጋር አስተውሉት ወንድሞች። አንዳንዶች እማራለሁ ብሎ ገዳም ዝም ብሎ ሄድና በቃ እኔ ተምሬያለሁ መንግስተ ሰማያት አይደለም። በሕጉ ለተጓዘ ነው ወንድሞች። በሕጉ ተጉዞ እግዚአብሔር ለሚያመሰግን፣ በተጋድሎ ለሚጸና፣ ንስሐ ለገባ ለሚያምን ነው። በተለይ ጥቅምት 5 ቀንና በመጋቢት 5 ቀን በዓልህን ያከበረ ዝክርህን የዘከረ የሚያከብር ባህልን ሁሉ እግዚአብሔር አብ ከአንተ ጋር የእሳትን ባህር በግልጽ ያልፋል። በግልጽ ከአንተ ጋር ያችን የሙሴ የእሳት ባህር በኋለኛው በፍርድ ቀን ያልፋል። መልአከ ሞት የዲያብሎስ ፊት ከቶውኑ አያይም ብሎ ቃል ኪዳን ገብቶላቸዋል። መልአከ ሞትን አያይም። እኔ በባህረ እሳት ከአንተ ጋር አሳልፈዋለሁ። ዝክርህን የዘከረ በስምህ የተራበን ያበላ የተጠማን ያጠጣ የሲኦልን እሳት ከቶውን አያያትም ብሎ 532 ዓመታቸው በሰላምና በፍቅር በነገው ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ነፍሳቸውን ከስጋቸው ተቀብሎ አቅፎ ስሞ በመላእክት በቅዱሳን በይባቤ ድምፅ እየመሰገኑ መላእክት ነፍሳቸውን አሳርገዋል። በመጋቢት 5 ቀን በእውነቱ የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን፣ በጸሎታቸው እኛ ኃጢአተኞችን ይማረን እና በነገው ዕለት የምንችል ድርሳናቱን እናድርስ። ድርሳን ገድላቸውን እናድርስ። መልካቸውን እንጸልይ። መልካቸውን ባለንበት ሆነን መልካቸውን ጸልየን ገድላቸውን አንብበን አባቴ አቡነ ገብረ መንፈስ ቅዱስ ይህ ያንተ የዝቋላው አንተ ያለህበት ያ ጸበል ይሁንልኝ ብለን እንጠመቅ፣ እንጠጣው። ይሆንልናል፣ ይደረግልናል። ገድላቸውን አንብበን መልካቸውን ጸልየን ባለንበት ሆነን እንማጸናቸው። አባታችን አቡነ ገብረ መንፈስ ቅዱስ በእውነቱ ቅርብ ናቸው። ሲጠሯቸው የእውነት ነው የምነግራቸው፣ ሲጠሯቸው አይደለም ዝክራቸውን የዘከረው እኔ ምስክር ነኝ። ምንድነው የአባታችን አቡነ ገብረ መንፈስ ቅዱስ ጽዋ ነበረ እና ከዛሬ 2 ዓመት በፊት ነው
አንድ ዓመት በፊት ነው እና የጥቅምት አቦ ነው። የጥቅምት አቡነ ገብረ መንፈስ ቅዱስ ካለሁበት ከሀገሬ ወደ ዩኒቨርሲቲ ልሄድ ነው። ወደ ዩኒቨርሲቲ ልመለስ ያው የጥቅምት ላይ እረፍትን አሳልፈን እንመለሳለን። ወደ ዩኒቨርሲቲ በምመለስበት ጊዜ አይ እኔ በአቡነ ገብረ መንፈስ ቅዱስ ቀን ነው መሄድ የምፈልገው ብዬ በዛ ዕለት ነው የተነሳው እና የሚገርምችው ጦርነት ነበረ። በዛን ሰዓት ጦርነት ነበረ። ጦርነት በሆነበት ጊዜና ሰዓት ላይ ሁለት ጎዳና ነበረ የሚሄድበት፣ በሁለት ጎዳና ነው። በዚህኛው አባይ በሁለት አባይ ነበር የሚሄደው እና ከሁለቱ አባይ በየትኛው አባይ ልሄድ እያልኩኝ እያመነተው ቤተሰቦቼ በዚህኛው አባይ ነው መሄድ ያለብህ፣ በወሎ ብለህ ነው መሄድ ያለብህ ብለውኝ አይ እኔ በዚህኛው ነው ቅም ያለኝ። በዚህ ሁሉ ቤተሰቦቼ ፈረዱብኝ። በዚህኛው ነው መሄድ ብለው እኔ በዚህኛው ነው መሄድ ስል ወስደው መናኸሪያ ወስደው አሳፈሩ። በዚህኛው ነው የምትሄድ ብለው በሁለቱም ጦርነት አለ እንግዲህ አሰቡ እንዴ በዚህኛው ነው የምትሄድ ብለው ሲሉ አሳፍረው መኪና ሁሉ ምናምን ሳቅለው ምናምን ቤተሰብ ከዛ በኋላ ውስጤ በቃ ሰላም አልሰማዋል። የዛርታ እንግዲህ ጽዋ አልሰማዋል። ውረድ ውረድ የሚለኝ ነገር መጣ። ቃል በቃ ልውረድ ብዬ ቤተሰብን ተሰናብቼ ወረድኩና በዚህኛው በዚህኛው የሚመጣው መኪና ተሳፈርኩ። እዚህኛው አለው የሚገርማችሁ ማለት ነው። ወደዚህኛው የሚመጣው ሌላኛው መኪና ላይ ተሳፈርኩ። የሚገርማችሁ ነገር በዕለተ ቀኑ የዛን ዕለት ያ መኪና ሄዶ ተገለበጠ። ያን የወረድኩበት ቤተሰቦች ያሳፈሩበት ሄዶ ተገለበጠና ሰዎች ምናምን ሞቱ። በዛ ዕለት ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ እኔም በሰላም እና በጤና የምፈልገው ቦታ በእሳቸው ጸሎት በዕለተ ቀናቸው በጥቅምት 5 ቀን የምፈልገው ቦታ ወደ ዩኒቨርሲቲ ገባሁ። ከዛ ወርጄ ከሞት አፋፍ ማለት ነው የሞት አፋፍ በሁት ከዛ ወርጄ በዚህኛው መምጣቴ እብድኝ እግዚአብሔርን አመሰግናለሁ። ለዚህ ደርሻለሁ እና በእውነቱ አይደለም እኔ አላቃቸውም። ጽዋቸውን እጠጣለሁ ግን ያን ያህል ብዙ ትኩረት አላስጠም። ያው አባቴ ቅዱስ ሚካኤል ስለሆነ ከሱ ጋር ብቻ ነው ፍቅሬ እና በዚህ ልክ ሌላም ብዙ ነገር አድርገውልኛል እና ተማጸኗቸው፣ ገድላቸው አንብቡ፣ አድርሱና መልካቸውን ጸልዩ፣ ተማጸኗቸው። አባቴ አቡነ ገብረ መንፈስ ቅዱስ አይደለም ሲጠሯቸው ይቅርና ጽዋቸውም ለሚጠጣ ደራሽ ናቸው ለማለት ነው። ወንድሞች ፈጥኖ ደራሽ ናቸው። በእውነቱ በጣም ብዙ ነገር አድርገውልኛል። በእውነቱ የአባታችን የአቡነ ገብረ መንፈስ ቅዱስ በጸሎታቸው ይማሩን ይጠብቁን። በዚህ ልክ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁንልን። በተማርነው 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ የርስቱ ቀዳሾች ነገ የመንግስቱ ወራሾች እንድንሆን እግዚአብሔር አምላክ ይርዳን ያግዘን። አሜን። በእውነቱ ይደረግልን። በዕለቱ ታስበው ለሚውሉት ቅዱሳን ጻድቃን ሰማዕታት ረድኤታቸው በረከታቸው ይክፈለን። ሀገራችን የኢትዮጵያን እግዚአብሔር አምላክ ዳርና ዳሯን እሳት መሃሏን ገነት አድርጎ እግዚአብሔር አምላክ ይቀበልልን። ሐዋርያትን በአጽናፈ ዓለም ሰማዕታትን በደም ያጸና የአባቶቻችን አምላክ የሰራዊት ጌታ ቅዱስ እግዚአብሔር እኛም በአንዲት ሃይማኖታችን ጸንተን ዛሬ የርስቱ ቀዳሾች ነገ የመንግስቱ ወራሾች እንድንሆን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ መልካምና ቅዱስ ፍቃድ ይሁንልን። አሜን። ቀሪው ጊዜያችን እግዚአብሔር አምላክ ይባርክልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታንና ምሕረቱን ለምኝልን ኃጢአታችንን ማሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። በዚህ ልክ ስለነበረን ሰዓት እግዚአብሔር አምላክ ስሙ የከበረና የተመሰገነ ይሁንልን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ